ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን እናደርጋለን። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ከዛ ውጭ ግን ትላንትና በአውሮፓ ታላላቅ ሊጎች ደግሞ በጣም በርከት ያሉ መርሃ ግብሮች ሲደረጉ ነበር። እነሱን ጨዋታዎች የተመለከቱ መረጃዎችን ወደ እናንተ እያደረስን ቆይታን እናደርጋለን። የተወዳጁ የእንግሊዝ ፕሪምየር ሊግ 15ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። እጅግ ተጠባቂ የነበሩ ጨዋታዎች ነበሩ። እንግዲህ በቪላ ፓርክ አስተን ቪላና አርሰናል ያደረጉት ጨዋታ እንዲሁ ሲጠበቅ ነበር። ሊቨርፑል ከሊድስ ዩናይትድ፣ ከዛ በተጨማሪ ማንቸስተር ሲቲም ከሰንደርላንድ ጋር ያደረጓቸው ጨዋታዎች እጅጉን በጉጉት ሲጠበቁ ነበሩ። ፕሪሚየር ሊጉንም አሁንም እጅግ ተጠባቂ ያደረጉ ውጤቶች ናቸው ትናንትና የተመዘገቡት። እነሱን ጉዳዮች እንመለከታለን። በስፓኒሽ ላሊጋ ባርሴሎና በሰፊ የጎል ልዩነት ማሸነፍ ችሏል። እሱንም ጉዳይ የምንመለከት ነው የሚሆነው። በሌሎች ሊጎችም የነበሩ ጨዋታዎችን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። የሀገር ውስጥ ጉዳይን በማስቀደም ነው የምንጀምረው። ውድ ቤተሰቦቻችን በኢትዮጵያ ፕሪምየር ሊግ መርሃ ግብር አዳማ ከተማ ከቅዱስ ጊዮርጊስ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ትላንትና ማሸነፍ ችሏል። የአዳማ ከተማን የማሸነፊያ ግብ ሙጂብ ቃሲም ማስቆጠር የቻለበትን አጋጣሚን የተመለከት ነው። ቀደም ብሎ በተደረገ መርሃ ግብርም ወልዋሎ አዴግራት ዩኒቨርሲቲ ኢትዮጵያን ንግድ ባንክን 2-1 እንዲሁ ማሸነፍ የቻለበት ውጤት ደግሞ ተመዝግቧል። ቀደም ብሎ በተደረገ መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን ነው 2-1 ያሸነፈው። የወልዋሎ አዲግራት ዩኒቨርሲቲን የማሸነፊያ ግቦችም ጌትነት ተስፋይና ስምዖን ማሩ ማስቆጠር የቻሉ ተጫዋቾች ናቸው። ለኢትዮጵያ ንግድ ባንክ ብቸኛውን ግብም አዲስ ግዳይ በፍጹም ቅጣት ምት ማስቆጠር የቻለ ተጫዋች ነው። በአጠቃላይ አዳማ ከተማ 16 ነጥቦችን ሰብስቦ አራተኛ ደረጃ ላይ ሲቀመጥ፣ ቅዱስ ጊዮርጊስ በ15 ነጥቦች አምስተኛ ደረጃ የተቀመጠ ቡድን ያደርገዋል። ሌላኛው ኢትዮጵያ ንግድ ባንክ በ8 ነጥብ 15ኛ ደረጃ ላይ ነው የተቀመጠው። ወልዋሎ አዴግራት ዩኒቨርሲቲ ደግሞ በ7 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። የተወዳጆቹን የአውሮፓ ታላላቅ ሊጎች በተለይ ትላንትና የተደረጉ መርሃ ግብሮችን ሰፋ አድርገን ወደ እናንተ እናደርስ። ትላንትና በአምስቱ የአውሮፓ ታላላቅ ሊጎች በምንላቸው በጣም ተጠባቂ የነበሩ ጨዋታዎች ያሉ እነሱን ጉዳዮች ነው እያነሳሳን ቆይታን የምናደርገው። ቅድሚያ የምናደርገው የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮችን ነው። ትላንትና በ15ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብር በርከት ያሉ ጨዋታዎች ናቸው ትናንትና የተደረጉት። በቪላ ፓርክ አስተን ቪላና አርሰናል ያደረጉት ጨዋታ፣ እንዲሁ በቫይታሊቲ ስቴዲየም ቦርንመዝ እና ቼልሲ፣ በማንቸስተር ሲቲ ሜዳ ኢቲሃድ ደግሞ ሰንደርላንድን የገጠመበት፣ እንዲሁ ደግሞ ሌሎች ጨዋታዎችም ነበሩ። ሊቨርፑልም ወደ ኤላንድ ሮድ አመርቶ ደግሞ ያደረጋቸው መርሃ ግብሮች ትናንትና ሲጠበቁ የነበሩ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ናቸውና እነዚህን መርሃ ግብሮች እንግዲህ በቅደም ተከተላቸው የምናነሳ ይሆናል። በርከት ያሉ ጨዋታዎች ከመሆናቸው ጋር በተያያዘ ቀን 9 ሰዓት ከ30 ሲል ነው አስተን ቪላና አርሰናል ጨዋታቸውን ያደረጉት። በጉጉት ሲጠበቅ የነበረ ጨዋታ ነው። ምክንያት ከተባለም እነዚህ ሁለት ቡድኖች በጣም ጥሩ ግስጋሴን እያደረጉ የሚገኙ ቡድኖች ናቸው። በተለይ አስተን ቪላ ያለፉትን 6 የፕሪሚየር ሊግ ጨዋታዎች ደግሞ በተከታታይ ያሸነፈ ቡድን እንደነበር እናስታውሳለን። እንግዲህ የተሸነፈው ደግሞ በሊቨርፑል ሽንፈት እንደገጠመው እናስታውሳለን። ከዛ ውጪ ግን የነበሩትን ጨዋታዎች በሙሉ ያሸነፈ ቡድን ነው። ዘንድሮ የኡናይ ኤምሪ ቡድን ጅማሮም ጥሩ አልነበረም፣ በጥሩ መልኩ አልጀመረም ነበር። በተለይ ኦሌ ዋትኪንስ እና ሞርጋን ሮጀርስ በመጀመሪያዎቹ ሳምንታት ላይም የሚጠበቀውን አይነት እንቅስቃሴ አለማድረጋቸው ለኡናይ ኤምሪ አስተን ቪላ የመጀመሪያ ሳምንታት ውድቀትም እንደ ምክንያትነት ይነሳ ነበር። በመጀመሪያዎቹ ጥቂት ሳምንታትም ጎሎችን ጭምር ማስቆጠር በጣም ቸግሯቸው እንደነበር ነው የምናስታውሰው። ነገር ግን ባለፉት ሳምንታት ግን ተከታታይ ድሎችን እያስመዘገቡ ይገኛሉ። በፕሪሚየር ሊጉ በጣም ጥሩ ደረጃ ላይ ነው አሁን ላይ የሚገኙትና የኡናይ ኤምሪ ቡድን ትላንትናም ለአርሰናል ፈተና እንደሚሆን በርካቶች ያምኑ ነበር። ከዛ በተጨማሪ ግን አስተን ቪላ ባለፉት የውድድር ዓመታትም አርሰናል እንግዲህ ዋንጫ ካላመጣባቸው ምክንያቶች መካከል አንደኛው ቡድን ነው ብሎ ማንሳት ይችላል። እርግጥ ነው በርከት ያሉ ምክንያቶች ሊኖሩ ይችላሉ። የተጫዋቾች ጉዳት ሊኖር ይችላል። ከዛ በተጨማሪ ደግሞ የስኳዱ ጥበት ደግሞ ከዚህ በፊት የነበረው
እንዲሁ ሊነሳ ይችላል። ነገር ግን እነዛ ነገሮች እንግዲህ ጎን ለጎን ግን አስተን ቪላ ከዚህ በፊትም የነበረውን የአርሰናል ቡድን ዋንጫውን ሲያጨናግፍ እንደነበር እናስታውሳለን። ተደጋጋሚ ጊዜ የኡናይ ኤምሪ ቡድን የሚኬል አርቴታውን አርሰናልን እየገጠመ ሲያሸንፍባቸው የነበሩባቸውን አጋጣሚዎች በትክክል የምናስታውሰው ጉዳይ ነውና ላለፉት ጊዜያት እንግዲህ አርሰናሎች ይህንን ቡድን ለማሸነፍ በጣም ከባድ እንደሆነባቸው እየተመለከተን እንገኛለን። አርሰናል ለዋንጫ መፎካከር ከጀመረበት አንስቶ በሊጉ እንደ አስተን ቪላ ፈተና የሆነበት ቡድን የለም ብሎ ማንሳት ይቻላል። የካቻምናውን የዋንጫ ግስጋሴም በኤምሬትስ የገቱት እንግዲህ አርሰናልን ያሸነፉት አስተን ቪላ እንደነበሩ እናስታውሳለን። ያኔ ኦላይ ዋትኪንስ ጭምር ጎል ሲያስቆጠር እናስታውሳለን። እና እንግዲህ ተደጋጋሚ ድሎችን አስተን ቪላዎች አርሰናል ላይ ሲያስመዘግቡ ተመልክተናል። ኡናይ ኤምሪም ከአርሰናል ጋር ባደረጋቸው የፕሪሚየር ሊግ ጨዋታዎች 4ቱን ድል በ2ቱ ሽንፈት ነው ያስተናገዱትና ምን ያክል እንግዲህ ጠንካራ ቡድን እንደሆኑ ለአርሰናል በተለይ በተደጋጋሚ ያስመለከቱበትን አጋጣሚ ነው የተመለከትነውና ባለፉት ቅርብ ዓመታት ከአስተን ቪላ ጋር ያላቸው የእርስ በርስ ግንኙነት ጥሩ አይደለም። አርሰናሎች ዋንጫ እንዳያሳኩም ደግሞ ጋሬጣ ከሆኑባቸው ቡድኖች መካከል አንደኛው ነው ብሎ ማንሳት ይቻላል። አስተን ቪላ እጅግ በጣም ድንቅ የሆነ ቡድን እንደሆነ ዘንድሮም እያስመለከተ ይገኛል። ምክንያቱ ትላንትና አርሰናልን 2-1 በሆነ ውጤት ማሸነፍ ችሏል። አርሰናል ከ18 ጨዋታዎች በኋላ ነው ትላንትና ሽንፈት ያስተናገደው። በአስተን ቪላ ነው ሽንፈት ያስተናገደው። ከዚህ በፊት በሊቨርፑል በዶሚኒክ ሶቦስ ላይ የቅጣት ምት ጎል 1-0 ተሸንፈው እንደነበር እናስታውሳለን። ትላንትና ከዛ ሽንፈት በኋላ በአጠቃላይ በሁሉም ውድድሮች ከ18 ጨዋታ በኋላ ነው ትላንትና ለኡናይ ኤምሪው ቡድን አስተን ቪላ እጁን የሰጠው። በዛ ላይ ደግሞ መጨረሻው ሽርፍራፊ ሰከንድ ላይ በተቆጠረበት ጎል ነው የትናንትናውን ጨዋታ ተሸንፎ የወጣበትን አጋጣሚ የተመለከት ነው። በእርግጥ ነው እንግዲህ አርሰናሎች በዚህ የውድድር ዓመት እንግዲህ ወሳኝ የሚባሉ ተጫዋቾቻቸው እንዳሉ እናውቃለን የተከላካይ ስፍራ ላይ በተለይ። ነገር ግን ባለፉት ሳምንታት ግን በተከላካይ መስመር ላይ ተደጋጋሚ ጉዳቶች እየገጠማቸው እንደሚገኝ ይታወቃልና ወሳኝ ተጫዋቾቻቸውን በዚህ ምክንያት ማግኘት ያልቻሉበትን አጋጣሚ ተመልክተናል። የትናንትናውን ጨዋታ 2-1 በሆነ ውጤት ነው አርሰናሎች የተሸነፉት። እነዚህን 2 ጎሎች ለአስተን ቪላ ማስቆጠር የቻሉት ማቲ ካሽ እና ኤሚ ብዌንዲያ ናቸው። በአንጻሩ ሊያንድሮ ትሮሳርድ የአርሰናልን ጎል ማስቆጠር ችሎ ነበር፣ ነገር ግን ከሽንፈት ሊታደጋቸው አልቻለም። አርሰናሎች በተከላካይ መስመር ላይ ወሳኝ የሚሏቸውን በተለይ 3 ዋና የሚሏቸውን የተከላካይ ስፍራ ተጫዋቾቻቸውን በጉዳት ምክንያት አጥተዋል። በትላንትናው ጨዋታ በተከላካይ መስመር ላይ ያጣመሩት ሪካርዶ ካላፊዮሪን፣ ፒዮሮ ሂንካፒየን፣ ጁሊያን ቲምበርን እና ቤን ዋይትን ነው በትላንትናው ጨዋታ ላይ የተጠቀሙት። በመሃል ተከላካይነት ሚና ላይ የጋብርኤል ማጋሌሽን፣ የዊሊያም ሳሊባንና የክሪስቲያን ሞስኩዌራን እንግዲህ ግልጋሎ ትላንትና ያላገኙበትን አጋጣሚ የተመለከትነው በጉዳት ምክንያት እነዚህ 3 ተጫዋቾች እንግዲህ አልነበሩምና በዚህ መሰረትም ነው የቀኝ መስመር ተከላካይ የሆነው። እርግጥ ነው በአያክስ አምስተርዳም በነበረበት ሰዓት በመሃል ተከላካይነትም ሲጫወት እናውቀዋለን። ነገር ግን ወደ አርሰናል ከመጣ በኋላ ግን በቀኝ ተከላካይ ስፍራ ላይ ነው በተደጋጋሚ ሲሰለፍ የምናውቀው ዩሪያን ቲምበርና በትላንትናው ጨዋታ ላይ ግን የመሃል ተከላካይ ሆኖ አገልግሏል። ከፒዮሮ ሂንካፒየ ጋር ነው ትላንትና የተጣመረውና አዲስ ጥምረት ነው። ከዚህ በፊት ይህንን ጥምረት በአርሰናል የተከላካይ መስመር ውስጥ አልተመለከትነውም። ከዚህ በፊት ማጋሌሽን ከዊሊያም ሳሊባ ጋር ሲያጣምሩ እናስታውሳለን። ከዛ ውጪ ደግሞ ሌሎች ተጫዋቾችንም እንዲሁ ሲያጣምሩ ተመልክተናል። ለምሳሌ ዊሊያም ሳሊባን ከሞስኩዌራ ጋር፣ ጋብርኤል ማጋሌሽን ከሞስኩዌራ ጋር ሲያጣምሩ ተመልክተናል። እንዲሁ ደግሞ ሳሊባን ከሂንካፒየ ጋርም ሲያጣምሩ ተመልክተናል። ሂንካፒየን እና እንዲሁ ደግሞ ሞስኩዌራን ባለፈው ጨዋታ ላይ ሲጠቀሙ ተመልክተናልና አሁን ደግሞ አዲስ የተከላካይ ጥምረትን ነው ትላንትና ያስመለከቱን። ሂንካፒየና ቲምበር ነበሩ በመሃል ተከላካይነት ትላንትና የተሰለፉት። ዴክላን ራይስ፣ ዙቤሜንዲና ኦዴጋርድ በአማካይ ስፍራ ላይ ነበሩ። ኤዜ ሜሪኖ እና እንዲሁ ደግሞ ቡካዮ ሳካ በአጥቂ መስመር ላይ ትላንትና የተሰለፉ ተጫዋቾች እንደሆኑ ነው በአርሰናል በኩል የተመለከትነው። ነገር ግን ሚኬል ሜሪኖ እና ኤብሪቼ ኢዜ ሚናቸው ምን እንደነበር እንኳን ሳናውቀው ነው በትላንትናው ጨዋታ የመጀመሪያው 45 የጨዋታ ክፍለ ጊዜ እንደተጠናቀቀ ተቀይረው የወጡት። ሚኬል ሜሪኖ በቪክተር ዮኬረሽ፣ በአንጻሩ ደግሞ ኤብሪቼ ኢዜ በሊያንድሮ ትሮሳርድ ነው ትላንትና ተቀይረው የወጡት። በመጀመሪያው 45 ላይ ይሄ ነው የሚባል ነገርን ሳያስመለክቱ ነው በትላንትናው ጨዋታ ላይ በአጠቃላይ ያጠናቀቁት። ከጨዋታው ቀደም ብሎ ሁለቱ አሰልጣኞች ኡናይ ኤምሪ እና ሚኬል አርቴታ እርስ በርሳቸው እንግዲህ ሲሞጋገሱ እንደነበር ተመልክተናል። አርሰናል የሊጉ ምርጡ ቡድን ነው ብለዋል አሰልጣኝ ኡናይ ኤምሪ ጨዋታው ከመጀመሩ በፊት። በአንጻሩ አርቴታ ደግሞ አስተን ቪላ እና ኡናይ ኤምሪ በጣም ድንቅ ቡድን ያላቸው ሲልም ጭምር ተናግሮ ነበር። የአርሰናል አሰልጣኝ ሚኬል አርቴታ
ከጨዋታው በፊት ሲናገር አስተን ቪላ በጣም ምርጥ ቡድን ነው ያለውም ሲል ጭምር ተናግሮ ነበር። ሚኬል አርቴታና አሰልጣኛቸው ደግሞ ምርጡ አሰልጣኝ ነው ሲልም ጭምር ተናግሮ ነበር። ከዛ ውጭ ግን ጨዋታው የሊጉ መሪና 3ኛ ደረጃ ላይ የሚያደርጉት ጨዋታ ነው፣ ይሄ የጨዋታውን ጥራት በደንብ ያሳያል ሲልም ነበር ሚኬል አርቴታ ከጨዋታው በፊት የተናገረው። በአንጻሩ ኡናይ ኤምሪም አርቴታን አሞግሰውት ነው ጨዋታው የተጀመረው። አርሰናል በፕሪሚየር ሊጉ የምንጊዜው ምርጡ ቡድን ነው ሲሉ ጭምር ነው የተናገሩት። አክለውም ነገር ግን እኛ በራሳችን ላይ ለማሳየትና በጣም ጓግተናል፣ እንዲሁ ደግሞ ሚኬል አርቴታ በጣም ምርጥ አሰልጣኝ ነው የሚል አይነት ሀሳብን ጭምር ነው ከጨዋታው በፊት እነዚህ ሁለት አሰልጣኞች እርስ በርሳቸው ሲሞጋገሱ የተመለከትንበትን አጋጣሚ የተመለከትነው። ቀን 9 ሰዓት ከ30 ላይ ነው ይህ ጨዋታ የተደረገው በቪላ ፓርክ በአስተን ቪላ ሜዳ ነው ይህ ጨዋታ የተደረገው። እንግዲህ አርሰናሎች ሽንፈት አስተናግደዋል። በፕሪሚየር ሊጉ ሁለተኛ ሽንፈታቸው ሆኖ ነው የተመዘገበው። ከሊቨርፑሉ ሽንፈት በኋላ 2-1 በሆነ ውጤት ነው የተሸነፉት። እንዳልኳችሁ ማቲካሽ እና ኤሚ ቦዌንዲያ መጨረሻ ደቂቃ ላይ ባስቆጠረው ጎል አስተን ቪላዎች ጨዋታውን አሸንፈው መውጣት የቻሉበትን አጋጣሚ ነው እንዲሁ የተመለከትነው። ሊያንድሮ ትሮሳርድ ትላንትና እንግዲህ በጉዳት ምክንያት ላይሰለፍ ይችላል የሚሉ ትልቅ ግምቶች ሲወጡ እንደነበር ተመልክተናል። ነገር ግን ትናንትና ወደ ሜዳ ገብቶ ተመልክተናል። በጨዋታው ላይም ጎል ማስቆጠር የቻለበትን አጋጣሚን የተመለከትነው። አርሰናል በውድድር ዘመኑ ሁለተኛ የፕሪሚየር ሊግ ሽንፈቱን ትላንትና አስተናግዷል። ካለፉት 6 ጨዋታዎች ደግሞ ግብ ሳይቆጠርባቸው የወጡት በአንዱ ብቻ ነው። ባለፉት ጥቂት ጊዜያቶች አርሰናል ላይ ጎል ማስቆጠር በጣም ከባድ የነበረባቸው ጊዜያቶችን ተመልክተን እንደነበር እናስታውሳለን። ነገር ግን ያ ነገር ተቀልብሷል። አሁን ላይ ባለፉት 6 ጨዋታዎች አርሰናል ላይ ጎል ያልተቆጠረው በአንድ ጨዋታ ብቻ እንደሆነ ነው የተመለከትነውና በተለይ የመሀል ተከላካይ ወሳኝ ተጫዋቾቻቸውን በጉዳት ምክንያት ማጣታቸው ደግሞ ለዚህ ነገር በጣም እንግዲህ ምክንያት እንደሆነ ነው ዘገባዎች እያሳዩ የሚገኙትና አሁን ላይ በስድስቱ ባለፉት ጨዋታዎች ላይ አንድ ጨዋታ ላይ ብቻ ነው ጎል ሳይቆጠርባቸው የወጡት። አስተን ቪላ ማሸነፉን ተከትሎ ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 3 ማጥበብ የቻለበትንም አጋጣሚ ጭምር ነው የተመለከትነው። አሁን ላይ ፕሪሚየር ሊጉ በትልቁ ፉክክር እንዲሆን አድርጎታል የትላንትናው የአስተን ቪላ ድል። ምክንያቱም አርሰናል እዛው 33 ነጥብ ላይ ቀርቷል። በኋላ ላይ እናነሷለን። ማንቸስተር ሲቲ ትላንትና ድል ቀንቶት ነጥቡን 31 አድርሷልና ከሊጉ መሪ አርሰናል ያለው የነጥብ ልዩነት ወደ 2 እንዲጠብ እንዲሁ አድርጎታል። አስተን ቪላም ትላንትና ማሸነፉን ተከትሎ ነጥቡን 30 አድርሶ ከሊጉ መሪ አርሰናል በ3 ነጥቦች ብቻ ርቆ 3ኛ ደረጃ ላይ እንዲቀመጥ ያደረገውን ውጤት ነው ማስመዝገብ የቻለውና ትላንትና ለኡናይ ኤምሪ ቡድን በጣም እጅግ አስደናቂ ውጤት ነው ብሎ ማንሳት ይቻላል። በቀጣይ አርሰናል ከወልቨርሃምፕተን ወንደረርስ ጋር ነው በፕሪሚየር ሊጉ ጨዋታውን የሚያደርገው። በአንጻሩ አስተን ቪላ ከዌስትሃም ዩናይትድ ጋር ደግሞ ጨዋታውን ያደርጋል። ከጨዋታው በኋላ የተለያዩ ጉዳዮች ተነስተዋል። በጨዋታው ላይ ግን አርሰናሎች ካነሳን አይቀር እንግዲህ በዚህ ውድድር ዓመት በኤክስጂ ወይም ደግሞ በኤክስፔክትድ ጎልስ የተበለጡበት ሁለተኛው ጨዋታ ሆኖ ተመዝግቧል። ከዚህ በፊት በመጀመሪያው ሳምንት ከአርሰናል ጋር ባደረጉት ጨዋታ ማንቸስተር ዩናይትድ ጋር ባደረጉት ጨዋታ ነበር ኤክስጂ ተበልጠው ጨዋታው ይጠናቀቁ የነበረው። ያንን ጨዋታ ግን አሸንፈው ነበር መውጣት የቻሉት። በአንጻሩ ግን ከአርሰናሎች ከማንቸስተር ዩናይትድ ጋር ካደረጉት ጨዋታ በኋላ ትናንትና ለመጀመሪያ ጊዜ በኤክስጂ ተበልጠው ጨዋታውን የጨረሱበት ወይም በኤክስፔክትድ ጎልስ እንግዲህ ጨዋታውን ጨርሰው የወጡበትን አጋጣሚ ነው የተመለከትነው። በዚህ ውድድር ዓመት ይሄ ለሁለተኛ ጊዜ ሲገጥማቸው እንደማለት ነውና በትናንትናው ጨዋታ ላይ አስተን ቪላዎች 2.27 ኤክስጂ ነበራቸው በጨዋታው ላይ ያስመዘገቡት። በአንጻሩ አርሰናል 1.83 ኤክስጂን ያስመዘገበው። በአጠቃላይ ትናንትና ተመሳሳይ አይነት የጎል ሙከራዎችን ያደርገዋል። 15 የጎል ሙከራዎችን ያደርገው አርሰናሉ 9 ኢላማውን የጠበቀለት ነበር። በአንጻሩ በቪላ በኩል 6 ነበሩ የትናንትናው ጨዋታ ላይ ኢላማቸውን የጠበቁ እንደነበር የተመለከትነውና በትናንትናው ጨዋታ ግን አስተን ቪላ በጣም ጥሩ የነበሩ ሙከራዎችን አስቆጭ የነበሩ ሙከራዎችን አድርገው እንደነበር ጭምር ነው የተመለከትነው። ከጨዋታው በኋላ ስለተሰጡ አስተያየቶች አንዳንድ ጉዳዮችን እናንሳ። አሰልጣኝ ኡናይ ኤምሪ የተለያዩ ጉዳዮችን አንስተዋል። እንግዲህ የትናንትናውን ድል ተከትሎ ያነሱት ነጥብ እንግዲህ እናንሳው የሚገባንን ድል ነው በጨዋታው ላይ እያሳካ ነው ሲሉ ነው አሰልጣኝ ኡናይ ኤምሪ የተናገሩት። የአስተን ቪላው ዋና አሰልጣኝ ኡናይ ኤምሪ ቡድናቸው ባሳካው ድልም መደሰታቸውን የገለጹት ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ ኡናይ ኤምሪ እንደምን አመሻችሁ ዛሬ በጣም ደስተኛ ነኝ ሲሉ ጭምር ነው አስተያየታቸውን ለጋዜጠኞች እንግዲህ የተናገሩትና ከትላንትናው ድል በኋላ ይህንን ሀሳብ ሲሰጡ ተመልክተናል። አሰልጣኙ እንግዲህ በጨዋታው ላይ በጣም ደስተኛ እንደነበሩ ነው የተናገሩት። ከጨዋታው በኋላ አስተያየታቸውን ሲሰጡ አሰልጣኝ ኡናይ ኤምሪ በጣም የሚገባልን ድል ነው ያሳካ ነው ሲሉ ነው የተናገሩት። የሊጉ መሪን ማሸነፍ ስሜቱ ምን ይመስላል የሚል ጥያቄ የቀረበላቸው አሰልጣኙ በጣም ተደስቻለሁ ሲሉ ጭምር ነው አሰልጣኙ የተናገሩት። በአንጻሩ ሚኬል አርቴታ ውጤቱ በጣም ያማል ሲልም ጭምር ነው የተናገረው። ለማመን ደግሞ በጣም ረጅም ደቂቃዎችን ወስዶብኛል፣ የትናንትናውን ሽንፈት ለመቀበል በጣም ረጅም ደቂቃዎችን ወስዶብኛል ሲልም ጭምር ነው እንዲሁ እየተናገረ የሚገኘው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ሲናገር የአርሰናሉ አሰልጣኝ ሚኬል አርቴታ በአስተን ቪላ የደረሰባቸው ሽንፈት
ለመቀበል እንደከበዳቸው ነው የተናገሩት። ለመቀበል ይከብዳል፣ በጣም ያማል ያሉት አርቴታ ሁለተኛ ጎል ለማስቆጠር ለተወሰነ ጊዜ በጣም ተቃርበን ነበር ሲልም ጭምር የተናገረው። ያለፉትን 18 ጨዋታዎች አልተሸነፍንም፣ ረጅም ጉዞዎችን ነበር ያደረግነው፣ ነገር ግን በድጋሚ መነሳትና መሞከር ይኖርብናል ሲል ነው ሚኬል አርቴታ ከትላንትናው ሽንፈት በኋላ የተናገረው። በእኛ ላይ የደረሰው ሁሉ ብንመለከት ያሳየነው የወጥነት ደረጃ አስደናቂ ነበር ሲልም ጭምር የተናገረው። ሽንፈቱን አምኜ ለመቀበልም ደቂቃዎች ጭምር ወስዶብኛል ሲል ነው አርቴታ የተናገረው። እንግዲህ ቡድኑ በጉዳት ምክንያት ስድስተኛውን የተለያዩ የተከላካይ አስተላለፍን ተጠቅሟል። ስለዚህ ምን አይነት አስተያየት አለህም የሚል ጥያቄ ትላንትና ቀርቦለት ነበር። አርቴታ ምንም አይነት ሰበብ ማቅረብ አልፈልግም፣ የተሳተፉት ተጫዋቾች ድንቅ ብቃት አሳይተዋል ብዬ አስባለሁ፣ ስለዚህ ምንም አይነት ኤክስኪውዝ አልፈልግም ሲልም ጭምር የተናገረው አርቴታ በሁለት በጣም ከባድ የተናጠል ስህተቶች ምክንያት ቀደም ብለን ልንሸነፍ እንችል ነበር፣ ነገር ግን አላደረግንም። ሁለት የጎል እድሎች አግኝተናል። በመጨረሻም ኳሱ ራይስን አልፎ ሲሰጥም እኛ መጠቀም አልቻልንም። ከዚያም እና ረጅም ኳስ ነበር፣ እኛ ደግሞ ለመከላከል ሞክረናል፣ እሱ ግን በፍጥነት ተጫወቱ። በሳጥን ውስጥም ብዙ ትርምስ ተፈጠረ። እናም ኳሱ ከላይ ጥግ ላይ ማስቆጠር ችለዋል። እናም ይህ ደግሞ የሊግ ጥራትን የሚያሳይ ነው። ያ የሆነው ማጠቃለያው ላይ ነው ሲልም ጭምር ነው አሰልጣኙ ሀሳቡን የሰጠው ሚኬል አርቴታ። በቀጣዮቹ ጨዋታዎች ላይም በትልቁ ለመመለስም ሙከራዎችን እናደርጋለን ሲልም ጭምር ነው ከትላንትናው ሽንፈት በኋላ አሰልጣኝ ሚኬል አርቴታ ሀሳቡን የሰጠው። ከትላንትናው ጨዋታ ጋር በተያያዘ ቪክተር ዮኬረሽ በትላንትናው ጨዋታ ላይ ተቀይሮ እንደገባም የምናስታውሰው ጉዳይ ነው። የሁለተኛው 45 የጨዋታ ክፍለ ጊዜ ሲጀምር ነው የተጫዋች ተቀይሮ የገባው። በሚኬል ሜሪኖ ተቀይሮ ገብቷል። ነገር ግን ጉዳት እያለበት እየተጫወተ እንዳለ ነው የሚያሳዩ መረጃዎች እየወጡ የሚገኙት። በተለይ ሰሞኑን የጣት መሰበር ጉዳት እንዳጋጠመውና ልምምዶች ላይም ከነ ጉዳቱ እንዲሁ በጨዋታዎች ላይም ከነ ጉዳቱ ተሳትፎ እያደረገ እንዳለ የሚያሳዩ ነገሮችን ተመልክተናል። የአርሰናሉ የፊት መስመር አጥቂ የሆነው ቪክተር ዮኬረሽ የጣት መሰበር ጉዳት እንዳጋጠመው የሚያሳዩ መረጃዎች ናቸው የወጡት። ተጫዋቹ በብሬንትፈርድ ጨዋታ የተሰበረ ጣቱን አስሮ ሲጫወትም ተስተውሎ ነበር ተብሏል። በተጨማሪም ቪክተር ዮኬረሽ ትላንትና ደግሞ የቡድን ልምምድም መስራቱን የተነገረው ከነ ጉዳቱ። አርሰናል አስተን ቪላን በገጠመበት ጨዋታ ቪክተር ዮኬሬሽ ተጠባባቂ ነበር። ነገር ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ተቀይሮ ገብቶ እንቅስቃሴዎችን ማድረጉ የምናስታውሰው ነው። ነገር ግን ጨዋታዎችን እያደረገ የሚገኘው ከነ ጉዳቱ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። እንግዲህ ቪክተር ዮኬሬሽም ከጨዋታው በኋላ የተለያዩ ጉዳዮችን አንስቷል። ከባድ ነው እንግዲህ ጥሩ ስሜት እየተሰማን አይደለም፣ እንደገና ተመልሰን ግን መምጣታችን አይቀርም፣ ብዙ ጨዋታዎችም ይቀሩናል ሲል ጭምር ነው የተናገረው። ሽንፈቱ በጣም ያማል፣ የዛሬው ቀን ለኛ ከባድ ነበር ሲልም ጭምር ነው ከትላንትናው ጨዋታ በኋላ ሀሳቡን እየሰጠው። አርሰናሎች እንግዲህ እንዳልኩት ቀደም ብዬ ከ18 ጨዋታዎች በኋላ ትላንትና የመጀመሪያ ሽንፈታቸውን ያስተናገዱበት መርሃ ግብር እንደሆነ ነው የተመለከትነው። በቀጣይ ደግሞ አርሰናል የአውሮፓ ቻምፒየንስ ሊግ ጨዋታውን ያደርግና በሳምንቱ መጨረሻ ደግሞ ከወልቨርሃምፕተን ወንደረርስ ጋር ተጠባቂ የሚባል የፕሪሚየር ሊግ ጨዋታውን የሚያደርግ ነው የሚሆነው። ተጠባቂ ጨዋታ ይሆናል ተብሎ ይታሰባል ከወልቨርሃምፕተን ወንደረርስ ጋር የሚያደርጉት። በተለይ ግን ወልቨርሃምፕተን ወንደረርስ በዚህ ውድድር ዓመት አንድም ነጥብ ያገኘም ቡድን አንድም ጨዋታ ያሸነፈ ቡድን አይደለም እና ቀለል ያለ ጨዋታ ይመስላል። ነገር ግን ፕሪሚየር ሊግ ደግሞ ፕሪሚየር ሊግ ነውና በትልቁ ፉክክር እንግዲህ የሚደረግበት ሊግ ከመሆኑ ጋር በተያያዘ የአርሰናል የቀጣዩ ጨዋታ እንዲጠበቅ አድርጎታል። የትላንትናውን በአስተን ቪላ ጋር ያደረጉትን ጨዋታ ግን በሽንፈት ነው ያጠናቀቁት። ሌሎች በርከት ያሉ መርሃ ግብሮች ደግሞ ምሽት 12 ሰዓት ሲል ጨዋታቸውን ያደርገዋል። በቫይታሊቲ ቦርንመስ ከቼልሲ፣ በኤቨርተን ሜዳ ኤቨርተን እና ኖቲንግሃም ፎረስት፣ በኢቲሃድ ስቴዲየም ማንቸስተር ሲቲ እና ሰንደርላንድ፣ በሴንት ጄምስስ ፓርክ ኒውካስል እና በርንሌይ፣ እንዲሁ ደግሞ በቶትናም ሆትስፐርስ ስቴዲየም ቶትናም እና ብሬንትፈርድ። እነዚህ ሁሉ ጨዋታዎች ትላንትና ምሽት 12 ሰዓት ሲል የተደረጉ መርሃ ግብሮች እንደሆኑ የተመለከትነው። እነዚህን ጉዳዮች ደግሞ እናንሳ። በትላንትናው በተደረጉ ጨዋታዎች ብቸኛው ጎል ያልተቆጠረበት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ቦርንመዝ እና ቼልሲ ያደረጉት መርሃ ግብር ነው። ትላንትና በቫይታሊቲ ስቴዲየም የተደረገ ጨዋታ እንደሆነ ተመልክተናልና ይህ ጨዋታ በትላንትናው ጨዋታ ላይ ምንም አይነት ጎል ያልተቆጠረበት ብቸኛው የፕሪሚየር ሊግ ጨዋታ እንደሆነ ነው የተመለከተው። በእርግጥ አንቷን ሴሜኒዮ ቀደም ብሎ አራተኛው ደቂቃ ላይ ጎል አስቆጥሮ የነበረ ቢሆንም ነገር ግን ከጨዋታ ውጭ አቋቋም በሚል ምክንያት ጎሉ የተሻረበትን አጋጣሚ ተመልክተናል። ከዚህ ውጭ ግን ምንም አይነት ጎል የተቆጠረበትን አጋጣሚ አልተመለከትንም። ትላንትና ቼልሲዎች እንግዲህ ወደ ውጤቱ ይመለሳሉ ተብሎ ታስቦ ነበር። ምክንያቱም ባለፈው ሳምንት አጋማሽ ላይ እንግዲህ በነበራቸው ጨዋታ በጨዋታው ላይ እንግዲህ ማሸነፍ አልቻሉም ነበር። በሊድስ ዩናይትድ 3-1 ተሸንፈው እንደነበር
የምናስታውሰው ጉዳይ ነውና ከዛ ውጤት በኋላ እንግዲህ ወደ ድል ይመለሳሉ ተብሎ ተጠብቆ ነበር። በተለይ ደግሞ የዛሬ ሳምንት አካባቢ በነበረ የ13ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብር ከአርሰናል ጋር ያደረጉት እንቅስቃሴ ለተመለከተ ደግሞ ቼልሲ በጣም ጥሩ ቡድን ሊሆን እንደሚችል በርካቶች ግምቶቻቸውን ሲሰጡ ነበር። ነገር ግን በሳምንቱ አጋማሽ በተደረገ ጨዋታ ተሸንፈዋል በሊድስ ዩናይትድ። እንዲሁ ደግሞ ትላንትና ያደረጉትንም ጨዋታ በአቻ ውጤት ነው ያጠናቀቁት። ቦርንመዞች በጨዋታው ላይም ጥሩ እንቅስቃሴዎችን ያደረጉበት አጋጣሚን ተመልክተናል። ሊያም ዴላፕ ትላንትና ጉዳት ገጥሞት ወጥቷል። 32ኛው ደቂቃ ላይ ነው ተቀይሮ ሲወጣም እንዲሁ የተመለከትነው። በአጠቃላይ ቁጥራዊ መረጃዎችን ከተመለከትን ትላንትና ኳሱን በመቆጣጠር ረገድ ቼልሲ የተሻሉ ቁጥሮች ነበሩት። ነገር ግን በሙከራዎች ረገድ ግን ቦርንመዝ 13 የጎል ሙከራዎችን በማድረግ የተሻለ ቁጥር እንደነበረው ተመልክተናል። በአንጻሩ ቼልሲ 11 የጎል ሙከራዎችን በትላንትናው ጨዋታ ላይ ያደረገበትን አጋጣሚን የተመለከትነው። ኤክስጂያቸውንም ከተመለከትን 1.37 ነበር ትላንትና የቦርንመዝ ኤክስጂ። በአንጻሩ ደግሞ የቼልሲ እንዲሁ 0.88 አካባቢ የነበረበትን አጋጣሚ ተመልክተናል። በአጠቃላይ ቼልሲ ትላንትና ማሸነፍ ያልቻለበትን አጋጣሚ ነው የተመለከትነው። እንግዲህ ባለፉት 3 ጨዋታዎች ላይ ድል ማድረግ አልቻለም ማለት ነው። ከአርሰናል ጋር አቻ፣ ከዛ በተጨማሪ በሊድስ ዩናይትድ ሽንፈት፣ ትላንትና ደግሞ ሌላ የአቻ ውጤትን አስመዝግበው ነው በጨዋታው ላይ ቼልሲዎች ያጠናቀቁት። የአንዶኒ ኢራኦላ ቡድን ቦርንመዝ ግን በዚህ ውድድር ዓመት ጥሩ ጅማሮን ያደርጉ የነበረ ቢሆንም ባለፉት ሳምንታት ግን ድል ማድረግ በጣም እየከበደው እንደሆነ እየተመለከት ነው። ትላንትና ግን ጨዋታውን በአቻ ውጤት ያጠናቀቀበትን አጋጣሚ ነው የተመለከት ነው። ሌላኛው ኤቨርተን እና ኖቲንግሃም ፎረስት ያደረጉት መርሃ ግብር ነው። ትላንትና ከተደረጉ የ12 ሰዓት ጨዋታዎች መካከል ሌላኛው ኤቨርተን በሜዳው ያደረገውን ጨዋታ ግን 3-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከትነው። ሚሊንኮቪች በራሱ ላይ ጎል አስቆጥሯል። እንዲሁ ቲዮርኖ ባሪ ትላንትና ጎል አስቆጥሯል። ሌላኛውን ጎል ያስቆጠረው ደግሞ ኬርነን ድዌስቤሪ ሆል መሆኑን ትላንትና ተመልክተናል። 3-0 በሆነ ውጤት ነው ያሸነፉት። እንግዲህ ኖቲንግሃም ፎረስቶች በተለይ አሰልጣኝ ሾን ዳይችን ከቀጠሩ በኋላ በፕሪሚየር ሊጉ ሽንፈት ያስተናገዱበት መርሃ ግብር ሆኖ ትላንትና ተጠናቋል። በእርግጥ እንግዲህ ካለፉት ጨዋታዎች ከ3 ጨዋታዎች 2ቱን በሽንፈት ነው ያጠናቀቁት ኖቲንግሃም ፎረስቶችና በትላንትናው ጨዋታም ሌላ ሽንፈት ያጋጠማቸው አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። ሾን ዳይች ምንም እንኳን ቡድኑን ከወራጅ ቀጠናው ለማውጣት ጥረቶችን እያደረገ ቢሆንም አሁንም ግን ሽንፈቶች እየቀጠሉ እንዳለ ነው የተመለከትነው። ኖቲንግሃም ፎረስት በዚህ ውድድር ዓመት 3ኛ አሰልጣኙ እንደሆነ ይታወቃል። ኑኖ ኤስፕሬንቶ ሳንቶ ነበሩ ውድድሩን የጀመሩት ፕሪሚየር ሊጉን። ከዛ በኋላ ግን አሰልጣኝ አንጌ ፖስቴኮግሉ ደግሞ ተረክበው ጨዋታዎችን አድርገው ነበር። አሁን ደግሞ ሾን ዳይች ይህንን ቡድን እየመሩ ይገኛሉ። ትላንትና ሽንፈት የገጠማቸውን አጋጣሚ ነው የተመለከትነው። በኤቨርተን 3-0 በሆነ ውጤት ነው የተሸነፉት። ሌላኛው ምሽት 12 ሰዓት ላይ የተደረገው በሴንት ጄምስስ ፓርክ ኒውካስል ዩናይትድ እና በርንሌ ያደረጉት መርሃ ግብር ነው። ይህንን ጨዋታ ኒውካስል ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። የኤዲ ሃው ቡድን ባለፉት ሳምንታቶች ላይ በጣም ጥሩ ነገሮችን እያደረገ ይገኛል። ብሩኖ ጉማሬሽ ትላንትና ጎል አስቆጥሯል 31ኛው ደቂቃ ላይ። ከዛ በተጨማሪ ደግሞ አንቶኒ ጎርደንም እንዲሁ ደግሞ የመጀመሪያው 45 የጨዋታ ክፍለ ጊዜ ሊጠናቀቅ ጥቂት ሰከንዶች በቀሩበት ጊዜ ላይ የተገኘውን ፍጹም ቅጣት ምት ወደ ጎልነት ቀይሮ ጨዋታውን 2-1 እንዲያሸንፉ አድርጓል። ሉካስ ፒሬስ በመጀመሪያው 45 የጨዋታ ክፍለ ጊዜ ነው በበርንሌ በኩል በቀይ ካርድ እንደወጣም የተመለከትነው። ነገር ግን 94ኛው ደቂቃ ላይ ፍሌሚንግ ጎል አስቆጥሮ ነበር ለበርንሌ። ነገር ግን ከሽንፈት ሊታደጋቸው አልቻለም። በርንሌ አሁንም ቢሆን የወራጅ ቀጠናው ላይ ይገኛል። ተከታታይ ያለፉትን 6 ጨዋታዎች የተሸነፈው ቡድንም እንደሆነ ነው የተመለከትነው። ከ15ቱ ጨዋታዎች 11ዱን በሽንፈት ነው ያጠናቀቀው። ስለዚህ ደግሞ በወራጅ ቀጠናው ውስጥ 19ኛ ደረጃ ላይ ተቀምጦ ነው እንግዲህ የተመለከተን የምንገኘውና ትላንትና በኒውካስል ዩናይትድ ሽንፈት የገጠማቸውን አጋጣሚ ነው የተመለከት ነው። ሌላኛው ቶትናም ሆትስፐርስ ያደረገው መርሃ ግብር ነው ከብሬንትፈርድ ጋር በቶትናም ሆትስፐርስ ስቴዲየም የተደረገ ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ የተለያዩ ጉዳዮች ይነሳሉ። አንደኛ አሰልጣኝ ቶማስ ፍራንክ የቀድሞ ክለባቸውን የገጠሙት እንግዲህ ብሬንትፈርድ የአሁኑ አሰልጣኝ ደግሞ የቶማስ ፍራንክ የሴት ፒስ አሰልጣኝ ወይም የቆመ ኳስ አሰልጣኝ እንደነበር ይታወቃል እና አሁን ብሬንትፈርድን እየመራ የዚህን የውድድር ዓመት እያደረገ ይገኛልና አሰልጣኝ ቶማስ ፍራንክ የቀድሞ ቡድናቸውን የገጠሙበትን አጋጣሚ ነው በትናንትናው ጨዋታ ላይ የተመለከትነው። እንዲሁም የቀድሞ የአሰልጣኝ ስታፋቸውንም ጭምር ነው ትናንትና የገጠሙት። ወደ ድል ተመልሰዋል። ባለፉት ሳምንታቶች በጣም አስቸጋሪ ጊዜያቶችን ቶትናም አሳልፈው እንደነበር የምናስታውሰው ጉዳይ ነው። ምክንያቱም ካለፉት 5 ጨዋታዎችን አሸንፎ አያውቅም ነበር። የትናንትናውን ጨዋታ ነው በድል ማጠናቀቅ የቻለበትን አጋጣሚ የተመለከትነውና የቶትናም ሆትስፐርስ ባለስልጣናት ጭምር ምናልባት ለቶማስ ፍራንክ የስንብት ደብዳቤ ሊሰጡት እንደሚችሉ ጭምር የሚያሳዩ ግምቶች እየወጡ እንደነበር ተመልክተናል። ነገር ግን የትናንትናውን ጨዋታ ማሸነፋቸው ለአሰልጣኝ ቶማስ ፍራንክም እፎይታን የሰጠ አጋጣሚ እንደሆነ ጭምር የተመለከትነው። ሪቻርልሰን እና ሻቪ ሲሞንስ ናቸው ትናንትና ግቦቹን
ያስቆጠሩት። ሻቪ ሲሞንስ ጎል ከማስቆጠሩ በተጨማሪ የመጀመሪያው ጎል ሲቆጠር ሪቻርልሰን ላስቆጠረው ጎልም ጥሩ ኳስ አመቻችቶ ማቀበል የቻለበትንም አጋጣሚ ተመልክተናል። ቶትንሃሞች ትናንትና 2-0 በሆነ ውጤት ድል አድርገው ጨዋታውን ማጠናቀቅ የቻሉበትን አጋጣሚ ነው የተመለከትነው። ምሽት 12 ሰዓት ላይ የተደረገው ሌላኛው መርሃ ግብር ግን ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ያደረገው መርሃ ግብር ነው። በተለይ ከዚህ ጨዋታ ጋር በተያያዘ የሚጠበቅ ጉዳይ ነበር። ምክንያቱም ማንቸስተር ሲቲ ትላንትና ጨዋታውን ያደረገው እንግዲህ አርሰናል መሸነፉን ተመልክተው ነበር የትላንትናውን ጨዋታ ያደረጉትና የተወሰነ መነሳሳትን እንደሰጣቸው በርካቶች ያነሳሉ። ጨዋታውንም ደግሞ ማሸነፍ ወደ ፕሪሚየር ሊጉ ፉክክርም በድጋሚ እንዲመለሱ የሚያደርግበትን አጋጣሚ እንደሚፈጥርላቸው የሚያምኑ ነበር። ምክንያቱም ከጨዋታው በፊት 5 ነጥብ ልዩነት ነበር በአርሰናል እና በማንቸስተር ሲቲ መካከል የነበረው። ነገር ግን አርሰናል ትናንትና ተሸንፈው ሲቲ ድል ማድረጉን ተከትሎ እንግዲህ የነጥብ ልዩነቱ ወደ 2 እንዲጠባ ያደረገበትን አጋጣሚ ተመልክተናልና ማንቸስተር ሲቲ በሜዳው ኢቲሃድ ስቴዲየም ከሰንደርላንድ ጋር ያደረጉት የፕሪሚየር ሊግ ጨዋታን 3-0 በሆነ ውጤት ነው ማሸነፍ የቻሉት። በትላንትናው ጨዋታ ላይ እንግዲህ 3ቱን ግቦች ሲያስቆጠሩ ሩበን ዲያሽ፣ ሄስኮ ግቫርዲዮል እና ፊል ፎደን ናቸው ግቦቹን የትላንትናው ጨዋታ ላይ እንዲሁ ማስቆጠር የቻሉበትን አጋጣሚም የተመለከት ነው። ማንቸስተር ሲቲ ማሸነፉን ተከትሎ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ደግሞ ወደ 2 ያጠበበበትን አጋጣሚ ነው የተመለከት ነው። እንግዲህ ሰንደርላንዶች በዚህ ውድድር ዓመት በጣም ጥሩ ጊዜያቶችን ሲያሳልፉ እንደነበር የምናስታውሰው ጉዳይ ነው። በፕሪሚየር ሊግ በጣም ክስተት ከሆኑ ቡድኖች መካከል አንደኛው ነው ይሄ ቡድን። እንግዲህ የሌብሪስ ቡድን እንግዲህ በዚህ የውድድር ዓመት ጥሩ ጊዜያቶችን ማሳለፍ ችሏል። ከታችኛው ሊግ ቢመጣም ነገር ግን በፕሪሚየር ሊጉ ከላይ ከሚገኙት ፉክክሮች መካከልም አንደኛው እንደነበረ የምናስታውሰው ነው። ባለፉት ሳምንታት ምንም እንኳን ነጥቦችን እየጣለ ቢሆንምና ለማንቸስተር ሲቲ ትልቅ ፈተና ይሆናል ተብሎ በትላንትናው ጨዋታ ላይ ተጠብቆ ነበር። ነገር ግን በጨዋታው ላይ ማንቸስተር ሲቲዎች ጨዋታውን በቀላሉ በድል ያጠናቀቁበትን መርሃ ግብር ነው የተመለከትነው። በጨዋታው ላይ ራያን ሸርኪ በጣም ጥሩ የሚባሉ ጊዜያቶችን አሳልፈዋል። ትናንትና ከተቆጠሩ 3 ግቦች መካከልም 2ቱን አሲስት ያደረገው ራያን ሸርኪ ነው። በተለይ ለፊል ፎደን የሰጠበት ራቦና የምትባለዋን እንግዲህ ኪክም ትላንትና እጅግ አስደናቂ እንደነበረች ተመልክተናል። በጣም ጥሩ የሚባል እንቅስቃሴ ነው ትላንትና ሲያስመለክተን የነበረው ፊል ፎደንም እንዲሁ ደግሞ ራያን ሸርኪም ጭምርና የትላንትናውን ጨዋታ ማንቸስተር ሲቲዎች በድል ማጠናቀቃቸውን ነው የተመለከት ነው። ራያን ሸርኪ ከጨዋታ በኋላ አስቴቱን ሰጥቷል። የምንጫወተው ሌሎችን ለማስደሰት ነው ሲልም ጭምር ነው የተናገረው። እንግዲህ የማንቸስተር ሲቲው ተጫዋች ራያን ሸርኪ የምጫወተው ሰዎችን ለማስደሰት ነው ሲል ነው ከጨዋታው በኋላ የተናገረው። ለፊል ፎደን አመቻችቶ ስላቀበለው ቄንጠኛ ኳስም የተጠየቀው ራያን ሸርኪ የደጋፊዎች ምላሽን ሰምቻለሁ፣ ያለነሱ እንግዲህ ጥሩ እንቅስቃሴ እንደሆነ እረዳለሁ ሲልም ጭምር የተናገረው። እንግዲህ በርከት ያሉ የማንቸስተር ሲቲ ተጫዋቾችም በሱ አሲስት እንግዲህ በጣም ተገርመው እንደነበር ተመልክተናል። እንዲሁ ደግሞ ጎሉን ያስቆጠረው ፊል ፎደን ጭምር እንደ አግራሞቱን ሲገልጽለት ነበር በጨዋታው ላይና ጎሉን ሲያስቆጠር የምጫወተው ሰዎችን ለማስደሰት ስለምፈልግ ነው። ለሃላንድ፣ ለፊል ፎደን እና ለኦማር ማርሙሽ መጫወት ፈልጋለሁ፣ ለነሱ አሲስት ማድረግ ፈልጋለሁ ሲልም ጭምር የተናገረው። በነፃነት መጫወት ፈልጋለሁ፣ ይሄ ደግሞ ተሰጥኦዬ ነው። ኳስን ሳገኝም ሁልጊዜም መሞከር ፈልጋለሁ፣ ኳስም እኔ ጋር ነበረች እና ለዛን ያቀበልኩት ሲል ራያን ሸርኪ ይናገራል። ራያን ሸርኪ በውድድር ዓመቱ በሊጉ 5 ለግብ የሆነ ኳስም አመቻችቶ ማቀበል የቻለበትን አጋጣሚ ነው የተመለከት ነው። ጋርዲዮላ ከራያን ሸርኪ እንቅስቃሴ ጋር በተያዘም አንድ ሀሳብን ሰጥቷል። ሊዮኔል ሜሲ ያንን ሲያደርግ አልተመለከትኩትም ሲል ነው ጋርዲዮላ የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ራያን ሸርኪ ኳስ ያቀበለበት መንገድ ሲዘጋጀበት እንዳላዩት ነው የተናገረው፣ ወይም ልምምድ ሲያደርግ እንዳልተመለከቱት ነው የተናገረው። ነገር ግን በጨዋታው ላይ ጥሩ የሚባል አሲስተን ማድረግ እንደቻለም ተመልክተዋል። ሸርኪ የተለየ ተሰጥኦ እንዳለው አውቃለሁ ያሉት ፔፕ ጓርዲዮላ አንዳንድ ጊዜ ግን ትወደዋለህ፣ አንዳንድ ጊዜ ደግሞ ላትወደው ትችላለህ፣ ቡድኑን የሚረዳበት መንገድ ግን የተለየ ነው ሲሉ ነው የተናገሩት። እኔ ከሱ የምፈልገው ትክክለኛ ኳስ እንዲያቀብል ብቻ ነው። ያንን አድርጎ ባይሳካለት አልወደውም ነበር፣ ወይም ደግሞ ያንን ራቦና ኳስ በትክክል በአሲስት ባያደርገው ኖሮ ላልወደው ይችል ነበር ሲልም ጭምር ነው የተናገረው። ሊዮኔል ሜሲ ያንን አይነት ነገር በጭራሽ ሲያደርግ አልተመለከትኩትም። እሱ የምንጊዜም ምርጡ ተጫዋች ነው፣ ነገር ግን ትልቁ ጥንካሬው ያ ነበር። እንደ ሸርኪ አይነት ተጫዋች ግን ያንን መማር ይኖርባቸዋል ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ ግን ሸርኪ በጣም ጥሩ የሚባል እንቅስቃሴ ነው አስመልክቶን የወጣው። ጋርዲዮላ ሌላኛው ያነሳው ሀሳብ አርሰናል ሊጉን ካሸነፈ ለአርቴታ የምደውልለት የመጀመሪያው ሰውም እኔ ነው የምሆነው ሲልም ጭምር ነው ጋርዲዮላ
የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ አርሰናል ፕሪሚየር ሊግን ካሸነፈ ለሚኬል አርቴታ እንደሚደውል ነው የተናገረው። አርሰናል የሊጉን ዋንጫ ካሸነፈ ሚኬል አርቴታን እንኳን ደስ አለህ የምለው የመጀመሪያው ሰው እኔ ሆናለሁ፣ እሱም ከዚህ በፊት አድርጎታል ሲል ነው ጓርዲዮላ የተናገረው። አርሰናል ለረጅም ጊዜ ፉክክር ላይ አልነበረም፣ የሊጉን ዋንጫንም የማሸነፍ እድልም አላገኙም ነበር ያሉት አሰልጣኙ። ነገር ግን አሁን ላይ ተቀይሯል፣ ከነሱ ጋር ለአመታትም በፉክክር ላይ ነን ሲልም ጭምር ነው የተናገረው። እስከ ቻልነው ድረስ በፉክክሩ መቀጠል እንፈልጋለን፣ ከዛ መጨረሻ ላይ ግን ምን እንደሚፈጠር አብረን ነው የምንመለከተው ሲልም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላና አርሰናል ሻምፒየን የሚሆን ከሆነ ቀድሜ እንግዲህ ምልከው ወይም ቀድሜ ቴክስት ምልክለት እኔ ነኝ ሲልም ጭምር ነው የተናገረው ፔፕ ጓርዲዮላ። ሌላኛው ምሽት ላይ የተደረገውና የትላንትናው የ15ኛው ሳምንት መገባደጃ መርሃ ግብር የነበረው ሊቨርፑልና ሊድስ ዩናይትድ ያደረጉት ጨዋታ ነው። ይህ ጨዋታ በኤላንድ ሮድ የተደረገ መርሃ ግብር ነው። ሊቨርፑል ትላንትና ድል አልቀናውም። ትላንትና በአቻ ውጤት ነው ጨዋታውን ያጠናቀቀው። እንግዲህ አሰልጣኝ አርነ ስሎት በጣም ከባድ ጊዜ እንደሆነ ነው አሁንም እየተመለከትን የምንገኘው። ትላንትናም ጨዋታውን የማሸነፍ ትልቅ እድል ነበራቸው። 2-0 በሆነ ውጤትም ጨዋታውን ሲመሩ የነበረበትን አጋጣሚ ተመልክተናል። ከዛ በተጨማሪ ደግሞ ሊድስ ዩናይትዶች 2-2 ከሆኑም በኋላ እንዲሁ 3-2 መምራትም ችለው ነበር ሊቨርፑሎች። ነገር ግን እስከ መጨረሻው ደቂቃ ድረስ ጨዋታውን ማሸነፍ ያልቻሉበትን አጋጣሚን የተመለከትነው ትላንትና በሊድስ ዩናይትድ እና በሊቨርፑል መካከል የተደረገው ጨዋታ በኤላንድ ሮድ የተደረገው መርሃ ግብር 3-3 በሆነ ውጤት ነው የተጠናቀቀው። ሁለቱም የተለያዩ ቦታዎች ላይ ቢሆኑም ሊቨርፑልም እንዲሁ ደግሞ ሊድስ ዩናይትድም ሁለቱም አሰልጣኞች ላይ ግን በጣም ከባድ ጫናዎች እንደነበሩ የምናስታውሰው ጉዳይ ነው። በተለይ ባለፉት ሳምንታት የሊድስ ዩናይትዱ አሰልጣኝ ዳንኤል ፈርከ ቡድኑ ተደጋጋሚ ሽንፈቶችን ማስተናገዱን ተከትሎ የሁለት ጨዋታዎች እድሎች ብቻ እንደተሰጣቸው ጭምር የሚያሳዩ ሪፖርቶች ይወጡ ነበር። እነዛ ሁለት ጨዋታዎች ደግሞ በወረቀት ላይ ከተመለከትነው በጣም ከባድ የሚባሉ ተጋጣሚዎች ነበሩ ለዳንኤል ፈርከ ሰርቫይቭ ለማድረግና አንደኛው ከቼልሲ ጋር የሚደረግ መርሃ ግብር ነበር በ14ኛው ሳምንት፣ እንዲሁ ደግሞ የትላንትናውን ጨዋታ በሊቨርፑል ጋር የሚያደርጉት ጨዋታ ነበርና እንግዲህ ለሊድስ ዩናይትድ እነዚህ ሁለት ጨዋታዎች ለዳንኤል ፈርከም በጣም ከባድ ይሆናሉ፣ እንዲሁም ስንብታቸውንም ያፋጥነዋል ተብሎ ሲጠበቅ የነበረ መርሃ ግብሩ እንደነበሩ እናስታውሳለን። ነገር ግን ለሊድስ ዩናይትድ ደጋፊዎችና ለአሰልጣኝ ዳንኤል ፈርከም በጣም ልዩ የነበረ ሳምንትን አሳልፈዋል ብሎ ማንሳት ይቻላል። ምክንያቱም በሳምንቱ አጋማሽ ያደረጉትን ከቼልሲ ጋር የነበረውን ጨዋታ ድል አድርገው ወጥተዋል። 3-1 በሆነ ውጤት ነው ጨዋታውን ያሸነፉት። ትናንትና ደግሞ ከሊቨርፑል ጋር ያደረጉትን ጨዋታ እስከ መጨረሻው ሽርፍራፊ ሰከንድ ድረስ አንገት ለአንገት ተናንቀው በአቻ ውጤት ያጠናቀቁበት ውጤት ነውና ዳንኤል ፈርከ ከተሰጣቸው ሁለት ጨዋታዎች መካከል 4 ነጥቦችን ሰብስበው የወጡበትን አጋጣሚ የተመለከት ነውና ይሄም ለአሰልጣኙ በጣም ትልቅ እፎይታን የሰጠው ውጤት ይሆናል ተብሎ ነው የሚታሰበው። የትናንትናውን ጨዋታ 3-3 በሆናቸው ውጤትን ያጠናቀቁት ትላንትና ሊቨርፑል በሁጎ ኤኪቲኬ 2 ጎሎች አማካኝነት ጨዋታውን ሲመሩ የነበረበትን አጋጣሚን የተመለከትነው። ነገር ግን ሊድስ ዩናይትዶች በዶሚኒክ ካልቨርት-ሉዊን በተለይ ጨዋታውን የለወጠች በቃ ትልቁ መልክ ትመስላለች። እቺኛዋ ጎል በፍጹም ቅጣት ምት የተገኘ ኳስ ነው። እንግዲህ ኢብራሂማ ኮናቴ ፔናልቲ ቦክስ ውስጥ በሰራው ጥፋት ምክንያት የተገኘው ፍጹም ቅጣት ምት ዶሚኒክ ካልቨርት-ሉዊን ጎል አስቆጥሮ ወደ ሊድስን ወደ ጨዋታው የመለሰበትን አጋጣሚ የተመለከትንበት፣ እንዲሁ ታች ደግሞ ጎል አስቆጥሮ እንዲሁም አቻ የሆኑበትን አጋጣሚ ተመልክተናል። ከዛ በኋላ ዶሚኒክ ሶቦስ ላይ ጎል አስቆጥሮ ሊቨርፑል በድጋሚ መሪነቱን ያዘ የነበረ ቢሆንም ጨዋታውንም ለማሸነፍ ትልቅ እድል የነበረው ቢሆንም ነገር ግን በድጋሚ ደግሞ ጎል አስቆጥረው ሊድስ ዩናይትዶች በታናካ አማካኝነትም ጨዋታውን 3-3 በሆናቸው ውጤት እንዲጠናቀቅ ማድረጋቸውን ነው የተመለከትነው። በትላንትናው ጨዋታ ላይ ሙሐመድ ሳላህ አሁንም በድጋሚ በአሰልጣኝ አርነ ስሎት ስር በቋሚነት ያልተሰለፈበት ሌላኛው መርሃ ግብር ሆኖ ተጠናቋል። በትላንትናው ጨዋታ ላይ አሌክዛንደር ኢሳክንም እንዲሁ ደግሞ ሙሐመድ ሳላህንም ተጠባባቂ አድርገው ነው በትላንትናው ጨዋታ ላይ የጀመሩት አሰልጣኝ አርነ ስሎት። ከዛ ውጭ ግን ሙሐመድ ሳላህ ደግሞ ምንም አይነት የጨዋታ ደቂቃን ማግኘት ያልቻለበትንም አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። አሰልጣኝ አርነ ስሎት በግብ ጠባቂነት አሊሰን ቤከርን፣ በተከላካይ ስፍራ ላይ ኮነር ብራድላይን፣ ቨርጂል ቫን ዳይክን፣ ኢብራሂማ ኮናቴና ሜሎስ ኪርኬዝን በቋሚነት አሰልፈዋል። ከርቲስ ጆንስ፣ ራያ ግራቨንበርች፣ ፍሎሪያን ቬርትስ፣ ኮዲ ጋክፖ፣ ዶሚኒክ ሶቦስላይና ሁጎ ኤኪቲኬ እነዚህ ተጫዋቾች በቋሚነት የተሰለፉ ተጫዋቾች ናቸው በትላንትናው በሊቨርፑል ስብስብ ውስጥና እንግዲህ ዶሚኒክ ሶቦስላይ ትላንትናም ጥሩ የሚባል እንቅስቃሴን አድርጓል። ጎልም ማስቆጠር ችሏል። ነገር ግን ቡድኑ ግን ማሸነፍ ያልቻለበትን አጋጣሚ ነው
የተመለከትነው በትላንትናው ጨዋታ ላይ ሊቨርፑል የጎል ሙከራዎችን በማድረግ ረገድ እንዲሁ ደግሞ ኳሱንም በመቆጣጠሩ ረገድ የተሻሉ ቁጥሮች ነበሩት። በተለይ 2-0 በመሩበት ሰዓት ላይ ደግሞ ጨዋታውን የማሸነፍም ትልቅ ዕድል እንደነበራቸውም ጭምር ተመልክተን ነበር። ነገር ግን እስከ መጨረሻው ደቂቃ ድረስ በጥንካሬያቸው መቀጠል አልቻሉም ነበር እና ጨዋታውን በአቻ ውጤት እንዲያጠናቅቁ አድርጓቸዋል። አሁን ላይ ለአሰልጣኝ አርነ ስሎት በጣም ከባድ ሊሆን እንደሚችል ነው በርካቶች የሚያነሱት። በተለይ ያለፉትን ጨዋታዎች ማሸነፍ አለመቻላቸውን ተከትሎ እንግዲህ አሁንም በደረጃ ሰንጠረዡ 8ኛ ደረጃ ላይ ነው የተቀመጠው። ነገር ግን ከአለፉት 2 ጨዋታዎች ደግሞ ያገኘው ነጥብ በጣም ጥቂት የሚባል ነውና ያለፉትን 2 ጨዋታዎች በአቻ ውጤት ነው ያጠናቀቀው ማግኘት ከነበረባቸው 6 ነጥብ እና አሁንም ቢሆን ለአሰልጣኝ አርነ ስሎት በጣም ከባድ የሆነ ጊዜ ላይ እንደሚገኙ የተመለከትነው። ያለፉትን 5 ጨዋታዎች ብቻ ነጥለን ከተመለከተን 1 ድል ብቻ ነው ማሳካት የቻሉት ካለፉት 5 ጨዋታዎችና ዌስትሃም ዩናይትድ ላይ 2-0 ያገኙት ድል እንጂ ከዛ በኋላ ማሸነፍ ያልቻሉበትን አጋጣሚ ነው የተመለከትነው። ስለዚህም ለሊቨርፑል አሰልጣኝ አርነ ስሎት ከባድ የሆነ ቀን ይመስላል። ከባድ ጊዜ ላይም ሊሆን እንደሚችል ነው በርካቶች የሚገምቱት። የቡድኑ አመራሮች እንግዲህ የመጨረሻ ጨዋታ እድሎች እንዲሰጠውና እንዲሁ ደግሞ ስብሰባም አድርገው እንደነበር ጭምር እናስታውሳለን። ነገር ግን ከዛ ስብሰባ በኋላ 3 ጨዋታዎችን አድርገዋል። 1 ጨዋታ አሸንፈው 2ቱን ባቻ ውጤት ነው ያጠናቀቁትና በቀጣይ ጊዜያትም ምናልባት ሌላ ስብሰባ ሊደረግ እንደሚችል የሚያሳዩ ግምቶች እየወጡ ነውና በአሰልጣኝ አርነ ስሎት የወደፊት ቆይታ ላይ የተለያዩ ጥያቄዎች እየተነሱ እንደሚገኙ ጭምር ነው የተመለከት ነው። ሌላኛው የሊድስ ዩናይትድ ደጋፊዎችም ትናንትና በኤላን ሮድ ነገ ጧት በእርግጠኝነት ትባረራለህ ሲሉ ለአሰልጣኝ አርነ ስሎትም መልእክታቸውን ሲያስተላልፉለት እንደነበርና ሲዘምሩ እንደነበርም ጭምር ነው የሰማነው። የትናንትናው ጨዋታ ግን 3-3 በሆነ አቻ ውጤት ነው የተጠናቀቀው። የተወዳጁ የእንግሊዝ ፕሪምየር ሊግ የትናንትናው የመጨረሻው መርሃ ግብር ፍሎሪያን ቨርስ በሊቨርፑል ማሊያ ባደረጋቸው 19 ጨዋታዎች አሁንም ጎል ማስቆጠር ያልቻለበትን አጋጣሚን የተመለከትነው። በእርግጥ በሳምንቱ አጋማሽ በነበረ ጨዋታ ከሰንደርላንድ ጋር በነበረ ጨዋታ እንግዲህ ኦን ጎል ተብሎ ተመዘገበ እንጂ ጎሉን ያስቆጠረበትን አጋጣሚ ተመልክተን ነበር። ነገር ግን በሱ ስም የተመዘገበች አልሆነችም። ስለዚህም አሁንም ቢሆን ጎል ማስቆጠር እንዳልቻለና 19 ጨዋታዎች ላይ ያለ ጎል እንደተጓዘን የተመለከትነው። ሊቨርፑል ተከታታይ 2ኛ የፕሪሚየር ሊግ ጨዋታውንም ባቻ ውጤት ያጠናቀቀበት መርሃ ግብር ሆኖ የትላንትናው ጨዋታ ተጠናቋል። በቀጣይ እንግዲህ በቻምፒየንስ ሊግ ለተማክሰኞ ጨዋታቸውን ያደርጋሉ ከኢንተር ሚላን ጋር የሚደረግ የአውሮፓ ቻምፒየንስ ሊግ ጨዋታን እንደሚያደርጉ ነው የተረጋገጠው። ምን እንደተፈጠረ በጭራሽ አላወቅኩም ብሏል ዶሚኒክ ሶቦስላይ ከጨዋታው በኋላ ሲናገር። የሊቨርፑል ተጫዋች ዶሚኒክ ሶቦስላይ ከጨዋታው በኋላ 2-0 ከመራን በኋላ ምን እንደተፈጠረ አላውቅም ሲልም ነው የተናገረው። ጨዋታው አልቋል ብለን ያሰብን ይመስለኛል ያለው ሶቦስላይ ስንጀምር ግን ተጋጣሚን ዝቅ አድርገን የምናይበት ጨዋታ እንዳልሆነ ተነጋግረን ነበር ሲል ነው ዶሚኒክ ሶቦስላይ የሚናገረው። ሁሉም ደግሞ ኃላፊነት መውሰድ አለበት። ነባር ተጫዋቾች ብቻ መሆን የለባቸውም። ሁሉም ለመፋለም ዝግጁ መሆን ማሳየትም ይኖርባቸዋል ሲልም ነው ዶሚኒክ ሶቦስላይ የተናገረው። በዚህ ውድድር ዓመት በጣም ጥሩ የሚባል እንቅስቃሴን እያሳየ ነው ዶሚኒክ ሶቦስላይ በግሉ። ነገር ግን ሊቨርፑል ግን ስኬታማ መሆን እንዳልቻለ ነው አሁንም እየተመለከትን የምንገኘው። ትናንትናም በጨዋታውን በአቻ ውጤት ያጠናቀቀበት መርሃ ግብር ሆኖ ቡድኑ እየተሻሻለ መሆኑን አስታውቃለሁ ወይም ደግሞ እያስተዋልኩ እገኛለሁ ብሏል አሰልጣኝ አርነ ስሎት ከትላንትናው ሽንፈት በኋላ ሀሳቡን ሲሰጥ። የሊቨርፑል ዋና አሰልጣኝ አርነ ስሎት በትላንትናው ጨዋታ ከቡድናቸው እንቅስቃሴ ጥሩ ነገሮችን ማስተዋላቸውን ነው የሚናገሩት። ከጨዋታው የተወሰኑ ጥሩ ነገሮችን መውሰድ እንችላለን ሲሉ አሰልጣኝ አርነ ስሎት ይናገራሉ። ካለፉት 2 መጥፎ ሳምንታት በኋላ ቡድኑ እየተሻሻለ መሆኑን አይቻለው ይላሉ አሰልጣኙ ሲናገሩ። ቡድን ውስጥ የተፋላሚነት መንፈስንም ማስተውያለሁ ብለዋል። ከማዕዘን ምት የተቆጠረብን 10 ወይም 11ኛ ጎል ነው። ይሄ ደግሞ ሁልጊዜም ጎል የሚቆጠርብን ከሆነ የተሻለ ደረጃ ላይ አንቀመጥምና ከማዕዘን ምቶች የሚቆጠሩብንን ጎሎች መቀነስ ይኖርብናል። እነዚህን ነገሮች ማስተካከል የማንችል ከሆነ አሁንም የምንወጣው ነገር ውስጥ ወይም የማንወጣው ነገር ውስጥም ነው የምንገባው። ስለዚህም ደግሞ እንግዲህ ይህንን ነገር ቶሎ ማስተካከል ይኖርብናል ሲልም ጭምር ነው የተናገረው። ስለ መሐመድ ሰላም ትላንትና ጥያቄ ቀርቦለት ነበር። ምክንያቱም መሐመድ ሰላም ለተከታታይ ጨዋታዎች አሁን በሊቨርፑል ቤት የመሰለፍ ዕድሎች እየተሰጠው አይደለም። በእርግጥ በመጀመሪያዎቹ ሳምንታት ላይ ጥሩ ነገሮችን ማድረግ እንዳልቻለ የምናስታውሰው ነው። ነገር ግን አምና በፕሪሚየር ሊጉ ስኬታማ ሲሆኑ እንዲያው አምና ብቻ ሳይሆን ባለፉት ዓመታት ሊቨርፑል ስኬታማ ሲሆን የክለቡ በጣም ምርጥ ከሚባሉ ተጫዋቾችና እንዲሁ ደግሞ ሌጀንድ ተብለው ከሚነሱ ተጫዋቾች መካከል ስሙ ይጠቀሳል መሐመድ ሰላህና ባለፉት ጥቂት ጨዋታዎች ላይ ግን በሊቨርፑል ቤት የመሰለፍ ዕድሎች እየተሰጡት አይደለም። አንደኛ ነገር እንግዲህ ሌሎች ሲስተሞችን ለመሞከር ፍላጎት እንዳላቸው ይነገራል። አሰልጣኝ አርነ ስሎት ከመሐመድ ሰላህ ጋር ውጤቶች ያለመምጣታቸውን ተከትሎ በእርግጥ ከሌሎቹም ጋር አሁን የመሐመድ ሰላህንም ተጠባባቂ አድርገውም አሁንም ውጤቶችን ማምጣት እየቻሉ እንዳልሆነ እየተመለከትን ነው። ከዛ ውጭ ደግሞ ከፊታችን ደግሞ የአፍሪካ ዋንጫ እንዳለ ይታወቃልና በዚህ አፍሪካ ዋንጫ ምክንያት መሐመድ ሰላህን እንደሚያጡት ይታወቃልና እሱን የሚያጡት ከሆነ አይቀር
ካሁኑ መላመዶችን ለማድረግም ጭምር ሙከራዎችን እንደሚያደርጉና ሙሐመድ ሳላ በማይኖርባቸው ጨዋታዎች ላይ የሚሞክሩትን ነገር አሁን ለማድረግ ፍላጎት እንዳላቸው የሚያሳዩ ዘገባዎች ናቸው እየወጡ የሚገኙትና በእነዚህ ምክንያቶች ነው ተሰላፊ እንዳልሆነ የሚነገረው። በርካቶችም የሚገምቱት በዚህ ምክንያት ነው። እንግዲህ ትናንትናም ጥያቄ ቀርቦላቸው ነበር ከጋዜጠኞች ስለ ሙሐመድ ሳላም ጥያቄዎች መቅረባቸው አይቀሬ ናቸውና እንደዚህ አይነት ትልልቅ ውሳኔዎች ሲወሰኑ አሰልጣኝ አርነ ስሎት ምላሻቸውን ሰጥተዋል። ያለንበት ሁኔታ መቀበል አለብን። የሳላ የአጭር ጊዜ ሁኔታ በሳምንት ውስጥ ወደ አፍሪካ ዋንጫ መሄድ ነው። ከዛ በፊት ግን ከኢንተር ጋር እንጫወታለንና በዛ ጨዋታ ላይ ሊኖር ይችላል ሲሉ ነው ሀሳባቸውን የሰጡትና አደባብሰው ነው ያለፉት። ከሳላ ጋር የነበረውን ጥያቄ በተመለከተ ምላሻቸውን ሲሰጡና አሁን ላይ አሰልጣኝ አርነ ስሎት ላይ ጣቶች እየተቀሰሩ እንደሚገኙ ነው የሚነገረው። ስለ ኢብራሂማ ኮናቴ ስላለበትም ሁኔታ ተጠይቀዋል። በዚህ ውድድር ዓመት ተደጋጋሚ ስህተቶችን እየሰራ ከመሆኑ ጋር በተያያዘ ነው ይሄ ጥያቄ የቀረበላቸው አሰልጣኝ አርነ ስሎት እና እንዳለመታደል ሆኖ ለሱ ብዙ ነገሮች በጥሩ ሁኔታ ይሰራል፣ ነገር ግን ብዙ ግን ይወቀሳል። ከታክል የመጣ ችግር ነበር። የቆሙ ኳሶችን ከመከላከልም ሁሉንም ነገር ሞክሯል፣ ነገር ግን ያልተሳካለትን አጋጣሚን የተመለከትነው እና ብዙ ጥሩ ነገሮችን ይሰራል። እንዳለመታደል ሆኖ ግን እየተወራለት አይደለምና እየተወቀሰ ነው የሚገኘው ሲሉ ጭምር ነው ሀሳባቸውን የሰጡት። አሰልጣኝ አርነ ስሎት ስለ ኢብራሂማ ኮናቴ ሲናገሩ አሰልጣኝ አርነ ስሎት ይቀጥሉና እኛ ብቻ ነን ተጠያቂው፣ ለዚህ ውጤት እድሎችን እንዲፈጠርብን ፈቅደንላቸዋል፣ እድል ለመፍጠርም ብዙ ነገሮችን አድርገናል ሲልም ጭምር ነው የተናገረው። ስለዚህ ደግሞ ስለ እነዚህን ነገሮችን ማስተካከል አለብን ያሉት። ስለ ሳላ ሲናገሩ 2-0 እየመራን ነበር፣ ከዚያም 3-2 ሆነን በዛ አጋጣሚ ጎል ማስቆጠር አንፈልግም፣ ጨዋታውን መቆጣጠር ነበር የምንፈልገው። ስለዚህም ከሳላ ይልቅ ኤንዶን ነበር ያስገባሁት፣ ነገር ግን ጎል ተቆጠረብን ብሏል አሰልጣኝ አርነ ስሎት ሲናገር። ፍሎሪያን ቨርትስ እና ኮነር ብራድሌ ያስወጣኋቸው ከሀገራት እረፍት በኋላ ጉዳት ስለደረሰባቸው ለዛ ምክንያት ነው ሲልም ነው የተናገረው። ስለ እኔ አይደለም ስለ እኛ እንጂ ስለ ደጋፊዎቹ ነው። ተጫዋቾቹ በዚህ ሲዝን 10ኛና 11ኛ ጨዋታቸውን ለማሸነፍ ጠንክረው ደጋግመው ሰርተዋል። ብዙ ጎሎችንም ካስተናገድክ ደግሞ በደረጃው ሰንጠረዥ ላይ ከኛ በላይ መሆን አይቻልም ሲልም ጭምር ነው የተናገረው። 2-1 ነበረን። እናም ደግሞ ብዙም ሳይቆይ ደግሞ የመጀመሪያ እድል አገኙ፣ 2-2 ሆኑ። ከዚያም ወደ ጨዋታው ለማሸነፍም በቂ ጥረቶችን እንዳደረግን አስበን ነበር። ከዚያም ግን በአንድ የቆመ ኳስ ምክንያት ጎል አስቆጥረውብን ጨዋታው 3-3 እንዲጠናቀቅ ሆኗልና ይሄ በጣም አስከፍቶናል ሲልም ጭምር ነው የተናገረው። ሀሳቡን ሲሰጥ አሰልጣኝ አርነ ስሎት ነው ይህንን ሀሳብ የተናገረው። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረጉ ሁለት ጨዋታዎች አሉ። ዛሬ ሁለት ጨዋታዎች ናቸው የሚደረጉት። አሜክስ ስቴዲየም ላይ አሜሪካን ኮሚኒቲ ስቴዲየም ላይ ዛሬ ብራይተን ኤንድ ሆቭ አልቢየን የፋቢያን ሆርዚሌር ቡድን የኑኖ ኤስፕሬንቶ ሳንቶን ዌስትሃም ዩናይትድን የሚያስተናግድበት ጨዋታ በትልቅ ጉጉት የሚጠበቅ ጨዋታ ነው። ቀን 11 ሰዓት ላይ ይደረጋል። ሌላኛው ክራቨን ኮቴጅ ላይ የሚደረገው ፉልሃም እና ክሪስታል ፓላስ የሚያደርጉት ጨዋታ ነው። ይህ ጨዋታ ደግሞ ምሽት 1 ሰዓት ከ30 ሲል ይደረጋል። እነዚህ ሁለት ጨዋታዎች ናቸው ዛሬ በ15ኛው ሳምንት የሚደረጉት ብቸኛ መርሃ ግብሮች። ነገ ደግሞ እንዲሁ ማንቸስተር ዩናይትድ እና ወልቭስ የሚያደርጉት ጨዋታ ደግሞ እንዳለም ይታወቃል። በአጠቃላይ በ15ኛው ሳምንት የሚደረጉ ጨዋታዎች እነዚህ ናቸው። ትላንትና የተደረጉ ጨዋታዎችን ተከትሎ የደረጃ ሰንጠረዡን እንመልከት። አርሰናል ትላንትና መሸነፉን ተከትሎ በነበረበት 33 ነጥብ ላይ እንዲቀር አድርጎታል። አርሰናል በአጠቃላይ በ15 ጨዋታዎች በሰበሰበው 33 ነጥቦችን ሊጉን እየመራ ነው የሚገኘው በአንደኛነት ተቀምጦ። ማንቸስተር ሲቲ ያለውን የነጥብ ልዩነት አሁን ላይ ማጥበብ ችሏል። 31 ነጥቦችን ሰብስበዋል። ከሊጉ መሪ አርሰናል ያላቸው የነጥብ ልዩነት 2 ብቻ ነው። ሁለተኛ ደረጃ ላይ ተቀምጧል ማንቸስተር ሲቲ። ያለፉትን 7 ጨዋታዎች በተከታታይ ያሸነፈው የኡናይ ኤምሪ አስተን ቪላ 30 ነጥቦችን ሰብስቦ ሶስተኛ ደረጃ ላይ ሲቀመጥ፣ ቸልሲ በ25 ነጥቦች አራተኛ ነው። ኤቨርተን በ24 ነጥቦች አምስተኛ ደረጃ ላይ ሲቀመጥ፣ ክሪስታል ፓላስ በ23 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። ሊቨርፑል በ23 ነጥቦች 8ኛ ደረጃ ላይ ነው የተቀመጠው። ቶትንሃም ሆትስፐርስ በ22 ነጥብ 9ኛ ሲቀመጥ፣ ማንቸስተር ዩናይትድ አንድ ቀሪ ጨዋታ ይቀረዋል። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 25 ያደርሳል። ነገር ግን እስካሁን 22 ነጥቦችን ነው መሰብሰብ የቻለው። የወራጅ ቀጠናው ላይ የሚገኙት 3 ቡድኖች ዌስትሃም ዩናይትድ በ12 ነጥብ፣ በርንሌ በ10 ነጥብ እና ወልቨርሃምፕተን ወንደረርስ በ2 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች እንደሆኑ ነው የተመለከት ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው ከማንቸስተር ሲቲ። የተጫዋች ያስቆጠራቸው የጎሎች ብዛት ደግሞ 15 እንደሆኑ ነው የተመለከት ነው። በአንደኝነትም ተቀምጧል። ኢጎር ቲየጎ ከብሬንትፈርድ በ11 ግቦች ሁለተኛ ደረጃ ላይ የተቀመጠ ተጫዋች ነው። በአንጻሩ የብራይተኑ ዳኒ ኒታኪ ሜንሳህ ዌልቤክ ደግሞ በ7 ግቦች ቀጥሎ የተቀመጠ ተጫዋች እንደሆነ ነው ቁጥሮች እያመለከቱ የሚገኙት። የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችና የትላንትና ጨዋታዎች የዛሬ ውጤቶች እነዚህ ነው የሚመስሉት። ሌላኛው በስፓኒሽ ላሊጋ የተደረጉ ጨዋታዎችን እንመልከት። ሌሎች ሊጎችንም እንመልከት። በአውሮፓ
ትላንትና ባርሴሎና መሪነቱን ያጠናከረበትን ውጤት ነው ማስመዝገብ የቻለው። ትላንትና በተለይ ይፈተናል ተብሎ ታስቦ ነበር በእንግዲህ በሪያል ቤቲስ ማለት ነው። ነገር ግን እንግዲህ ባርሴሎናዎች ትላንትና ኮምፎርታብል በሆነ መልኩ ጨዋታውን 5-3 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ከሪያል ቤቲስ ጋር ያደረጉትን ጨዋታም በትላንትና ዕለት ተመልክተናል። የማኑኤል ፔሌግሪኒ ቡድን ትላንትና ለባርሴሎና እጁን የሰጠበትን አጋጣሚ ነው የተመለከትነው። የካታላኑ ክለብ ባርሴሎና ከሪያል ቤቲስ ጋር ያደረገውን የላሊጋ መርሃ ግብር 5-3 በሆነ ውጤት አሸንፏል። በጨዋታው የባርሴሎናን የማሸነፊያ ግቦች ፌራን ቶሬስ 3 ግቦችን በማስቆጠር ሃትሪክ መስራት የቻለበትን አጋጣሚ ተመልክተናል። ቀሪዎቹን የባርሴሎና ግቦች ደግሞ ሩኒ ባርጌ እና ላሚን ያማል በፍጹም ቅጣት ምት ያስቆጠራቸው ጎሎችን ነው ትናንትና የተመለከትነው። በዚህም 5-3 አሸንፈዋል። የሪያል ቤቲስን ግቦች አንቶኒ ሊዮሬንቶ እና ሄርናንዴዝ ሲያስቆጥሩ ነገር ግን ከሽንፈት ግን አልታደጓቸውም። ባርሴሎና ማሸነፉን ተከትሎ ከሪያል ማድሪድ ያለውን የነጥብ ልዩነት ወደ 4 ከፍ አድርጓል። ነገር ግን ሪያል ማድሪድ ዛሬ ነው ጨዋታውን የሚያደርገው። እስከዛ ድረስ ግን ያለውን የነጥብ ልዩነት ወደ 4 ከፍ ያደረገበትን አጋጣሚ ነው የተመለከትነው። ባርሴሎና ማሸነፉን ተከትሎ ባርሴሎና አሁን ላይ 40 ነጥቦችን ነው መሰብሰብ የቻለውና በአንደኝነት ተቀምጧል። ሪያል ቤቲስ በ24 ነጥቦች 5ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ የአውሮፓ ቻምፒየንስ ሊግ መርሃ ግብራቸውን ነው ባርሴሎና የሚያደርጉት። በሳምንቱ አጋማሽ ዕለተ ማክሰኞ ባርሴሎና ከአይንትራክ ፍራንክፈርት ጋር የሚያደርጉት የአውሮፓ ቻምፒየንስ ሊግ ጨዋታ የሚጠበቅ ነው የሚሆነው። ሌሎች የስፓኒሽ ላሊጋ መርሃ ግብሮች ትናንትና ቀጥለው ተደርገዋል። ከእነዚህ መካከል ዘንድሮ በጣም ጥሩ ጊዜን እያሳለፈ የሚገኘው ቪያሪያል ትላንትና በሜዳው ኢስታዲዮ ዴላ ሴራሚካ ጨዋታውን አድርጎ ነበር። ከሄታፌ ጋር ያደረጉት መርሃ ግብር ነው። ቪያሪያል ይህንን ጨዋታ 2-0 በሆነ ውጤት ያሸነፈበት መርሃ ግብር ሆኖ ተጠናቋል። ሌላኛው ዲፖርቲቮ አላቬስ እና ሪያል ሶሴዳድ ያደረጉት መርሃ ግብር ደግሞ በዲፖርቲቮ አላቬስ 1-0 አሸናፊነት ነው የተጠናቀቀው። ዛሬም በስፓኒሽ ላሊጋ የሚደረጉ ጨዋታዎች ያሉ። ኤልቼ ከዢሮና ጋር ጨዋታውን ያደርጋል። ቫሌንሲያ በሜዳው ሜስታያ ከሲቪያ ጋር የሚያደርጉት ጨዋታ አለ። ኤስፓኞል እና ሬዮ ቫይካኖ ጨዋታቸውን ያደርጋሉ። ሪያል ማድሪድ በሜዳው ሳንቲያጎ ቤርናቢው ደግሞ ከሴልታ ቪጎ ጋር የሚያደርጉት ጨዋታም ዛሬ የሚደረግ ነው። በተለይ ባርሴሎና የወሰደባቸውን የነጥብ የበላይነትን ለማጥበብ ዛሬ ሪያል ማድሪድ የግድ ማሸነፍ ይኖርባቸዋል። ምክንያቱም ትላንትና ባርሴሎና ጨዋታውን ድል አድርጎ የነጥብ ልዩነቱን ወደ 4 ከፍ ማድረጉን ተከትሎ ማለት ነውና ዛሬ ምሽት 5 ሰዓት ላይ የሚደረገው የሪያል ማድሪድ እና የሴልታ ቪጎ ጨዋታ ደግሞ በርካቶች በጉጉት ይጠብቁታል። ይህ ጨዋታ ምሽት 5 ሰዓት ሲል በሪያል ማድሪድ ሜዳ ኤል ኢስታዲዮ ሳንቲያጎ ቤርናቢው ጨዋታው እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። ሌሎች ሊጎችንም እንዲሁ እንመልከት። የጣሊያን ሴሪኤን እንመልከት። ትላንትና ኢንተር ሚላን ድል ማድረጉን ተከትሎ የሴሪኤውን መሪነት መረከብ የቻለበትን አጋጣሚ ተመልክተናል። ኢንተር ሚላን ትላንትና ከኮሞ ጋር ነው ጨዋታውን ያደረገው። የሴስ ፋብሬጋሱ ቡድን ኮሞ ያለፉትን ተከታታይ ጨዋታዎች እስከ 7 ያክል ጨዋታዎች ያልተሸነፈው ቡድን እንደሆነ ይታወቃል። በጣም ጠንካራ ቡድን መስራታቸውንም ዘንድሮ ሴስ ፋብሬጋስ አሳይቶን ነበር። ነገር ግን ትላንትና ለኢንተር ሚላን እጁን ሰጥቷል። ኢንተር ሚላን 4-0 በሆነ ሰፊ ውጤት ነው ትላንትና የሴስ ፋብሬጋሱን ቡድን ኮሞን ማሸነፍ የቻለበትን አጋጣሚ የተመለከት ነው። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔስ፣ ማርከስ ቱራም፣ ሃካን ቻናኖግሉ እና እንዲሁ ደግሞ አጉስቶ ጎሎቹን ማስቆጠር የቻሉ የኢንተር ሚላን ተጫዋቾች ናቸው። ኢንተር ሚላን ማሸነፉን ተከትሎ የሴሪኤውን መሪነትም ተረክቧል። ኮሞ በውድድር ዘመኑ ሁለተኛ የሊግ ጨዋታቸውን የተሸነፉት እስካሁን ድረስ አንድ ጨዋታ ነበር የተሸነፉት። ትላንትና ለሁለተኛው ጊዜ በሴሪኤው የተሸነፉበትን አጋጣሚን የተመለከት ነው። ኢንተር ሚላን ማሸነፉን ተከትሎ ነጥቡን 30 በማድረስ አንደኛ ደረጃ ላይ ሲቀመጥ፣ በአንጻሩ ኮሞ 24 ነጥቦችን ሰብስቦ ደግሞ 6ኛ ደረጃ ላይ የተቀመጠ ቡድን ነው። ኢንተር ሚላን በቀጣይ የአውሮፓ ቻምፒየንስ ሊግ ጨዋታውን እንግዲህ ማክሰኞ የሚያደርግ ይሆናል። ከሊቨርፑል ጋር በአውሮፓ ቻምፒየንስ ሊግ ጨዋታቸውን በሳንሴሮ ጁሴፔ ማይዛ እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ትላንትና ሳሶሎ እና ፊዮረንቲናም ጨዋታቸውን ያደርገው ሳሶሎ 3-1 በሆነ ውጤት ያሸነፈበት መርሃ ግብር ትላንትና የተደረገ ነው። ዛሬ ናቸው በጣም ጠንከር ያሉና በጣም ፉክክር የሚኖርባቸው ጨዋታዎች የሚደረጉ ተብሎ ይታሰባል። ዛሬ በጣሊያን ሴሪኤ ክሮሚኔንሴ እና ሊቼ ጨዋታቸውን ያደርጋሉ። ካግሊያሪ እና ሮማም የሚያደርጉት መርሃ ግብር ዛሬ ከሚጠበቁት መካከል ነው። ሌላኛው ላትሲዮ እና ቦሎኛ ጨዋታቸውን ሲያደርጉ ናፖሊ በሜዳው ዲየጎ አርማንዶ ማራዶና ስቴዲየም ልክ ምሽት 4:45 ሲል ጠንካራ ፉክክር የምንመለከትበትን ጨዋታ ከዩቬንቱስ ጋር የሚያደርግ ይሆናል። ይህ ጨዋታ ናፖሊና ዩቬንቱስ የሚያደርጉት የምሽት 4:45 የዛሬው ጨዋታ በዲየጎ አርማንዶ ማራዶና ስቴዲየም የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው የምንመለከተው የጀርመን ቡንደስሊጋን ይሆናል። በጀርመን ቡንደስሊጋ ትላንትና ተጠባቂ በርከት ያሉ ጨዋታዎች ነበሩ። ኦግስበርግ ባየር ሌቨርኩዘንን 2-0 ያሸነፈበት መርሃ ግብር ትላንትና ከተደረጉት ነው። እንግዲህ ባየር ሌቨርኩዘን
በቅርብ ዓመታት በጣም ጠንካራ ቡድን እንደነበር እናስታውሳለን በሻቪ አሎንሶ ስር። ነገር ግን ዘንድሮ ጥሩ ጊዜያቶችን ማሳለፍ አልቻለም። ትናንትና በኦግስበርግ 2-0 በሆነ ውጤት ተሸንፈዋል። ሌላኛው ኮሎኝና ሴም ፓውል ያደረጉት ጨዋታ ነው። ይህ ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ሄዲኒሃምና ፍራይበርግ ትናንትና ጨዋታቸውን ያደርገው ሄዲኒሃም 2-1 በሆነ ውጤት ያሸነፈበት መርሃ ግብር ትናንትና ከተደረጉት መካከል የሚጠቀስ ነው። ሌላኛው ቮልስበርግ ኡኒየን በርሊንን 3-1 ያሸነፈበት መርሃ ግብር እንዲሁ ትናንትና የተደረገ ነው። አርቢ ለብዚሽ ትናንትና ግማሽ ደርዘን ጎል አስቆጥሮ በሬድቡል አሬና ያደረገውን መርሃ ግብር አይንትራክ ፍራንክፈርትን 6-0 በሆነ ሰፊ ውጤት ያሸነፈበት መርሃ ግብር ትናንትና የተደረጉ ጨዋታዎች ናቸው። ሌላኛው ስቱትጋርትና ባየር ሚኒክ ትናንትና ያደረጉት ጨዋታ ሌላኛው ሲጠበቅ የነበረ መርሃ ግብር ነው። ይህንን ጨዋታ ባየር ሚኒክ ሰፊ የጎል ልዩነት 5-0 በሆነ ውጤት ነው ማሸነፍ የቻለው። ኮንራድ ላይመር ትናንትና ቀዳሚውን ጎል ያስቆጠረው ተጫዋች እሱ ነው። 11ኛው ደቂቃ ላይ ነበር ጎል ማስቆጠር የቻለው። ከዛ ውጪ ግን 66ኛው ደቂቃ ላይ እንዲሁ ደግሞ ሌላኛውን 82ኛው ደቂቃና 88ኛው ደቂቃ ላይ ሃሪኬን ትናንትና 3 ጎሎችን በማስቆጠር ሃትሪክ መስራት የቻለበትን አጋጣሚ ነው የተመለከትነው። ከዛ ውጪ ግን ትናንትና ቀሪዎቹን ጎሎች ደግሞ ያስቆጠረው ደግሞ እንዲሁ ስታንስቲች ትናንትና ጎል አስቆጥሯል። ቀዳሚ እንደነገርኳችሁ ላይመርም ጎል ያስቆጠረ ተጫዋች ነው። በአጠቃላይ 5-0 በሆነ ሰፊ ውጤት ነው ማሸነፍ የቻለው። ትናንትና ሚኬል ኦሊሴ 2 አሲስቶችን በጨዋታው ላይ ማድረግ የቻለበትን አጋጣሚ ነው የተመለከትነው። በዚህ ውድድር ዓመት በጣም ብዙ አሲስቶችን እያደረገም ይገኛል። ምክንያቱም ከዚህ በፊትም በአንድ ጨዋታ ላይ 3 አሲስቶችን ያደረገበትንም አጋጣሚ ጭምር ተመልክተን እንደነበር እናስታውሳለንና የትናንትናው ደግሞ 2 አሲስት በርከት ያሉ አሲስቶችን በቡንደስሊጋው ላይ እንዲያደርግም ጭምር ያደረገበትን አጋጣሚ ነው የተመለከትነው። በአጠቃላይ አሲስቱን ከተመለከትን 8 አሲስቶችን ነው ዘንድሮ በጀርመን ቡንደስሊጋ ማድረግ የቻለው። ይህም ቀዳሚ ያደርገዋል በሊጉ ላይ ማንም የሚቀድመው የለም። ሚኬል ኦሊሴ 8 አሲስቶችን በማድረግ በአንደኝነት የተቀመጠ ተጫዋች እንደሆነ የተመለከትነው። ትላንትና ባየር ሚኒክ 5-0 በሆነ ሰፊ ውጤትም ያሸነፈበት መርሃ ግብር ሆኗል። ዛሬም በጀርመን ቡንደስሊጋ የሚደረጉ ጨዋታዎች ያሉ ዛሬ 2 ጨዋታዎች ናቸው የሚደረጉት። ሃምቡርግ እና ቨርደር ብሬመን ጨዋታቸውን ያደርጋሉ ቀደም ብለው ምሽት 1 ሰዓት ከ30 ሲል ግን በሲግናል ኢዱና ፓርክ ስቴዲየም ቦሩሲያ ዶርትመንድ እና ሆፋይኒየም የሚያደርጉት መርሃ ግብር ዛሬ የሚጠበቅ ነው። በፍሬንች ሊግ 1 ትናንትና ሎንስ ናንተስን 2-1 አሸንፏል። ቱሉዝ ደግሞ ስትራስቡርግን 1-0 ያሸነፈበት መርሃ ግብር ትናንት የተደረጉ ጨዋታዎች ናቸው። ዛሬ ኒስና አንጀርስ፣ ኦንዤና ሜትስ፣ ሊ ሃርቬና ፓሪስ፣ ሎሪዮና ሊዮን የሚያደርጓቸው መርሃ ግብሮች ደግሞ ዛሬ በፈረንሳይ በፍሬንች ሊግ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ ወደ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከቱ መረጃዎችን ስናነሳም የኳስ ቁጥጥርን በተመለከተም ድርሻውን ከወሰደ ጨዋታ ለማሸነፍ የሚቸገረው ማንቸስተር ዩናይትድን ዘንድሮ በቁጥራዊ መረጃዎቹ በኩል እየተመለከተን እንደምንገኝ ነው ዘገባዎች የወጡት። አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ ወዲህ ሊቀረፍ ያልቻለው ከፍተኛው ችግር ማንቸስተር ዩናይትድ የኳስ ቁጥጥር ድርሻውን በከፍተኛ ሁኔታ ከወሰደ ከጨዋታው 3 ነጥብ ይዞ ለመውጣት ይቸገራል። ይህንን ነገር በብዙ ጨዋታዎች ላይም በቁጥራዊ መረጃዎች ተደግፈው ለመመልከት ችለናል የሚሉ መረጃዎች ናቸው የወጡት። ዩናይትድ ሰፊ የኳስ ቁጥጥር ድርሻ ከኖረው በጨዋታው ላይ ጨዋታውን ለማሸነፍ በጣም ከባድ እንደሚሆንበት የሚያሳዩ ቁጥሮችን የተመለከትነው። በጨዋታው ላይ አሊያ ሽንፈት ያጋጥመዋል፣ አሊያ ደግሞ በአቻ ውጤት ያጠናቀቃቸው ጨዋታዎች ናቸው በርከት የሚሉት ካሸነፋቸው ጨዋታዎች ይልቅ። ለአብነት ያክል ይህንን ቁጥራዊ መረጃ ከተመለከትን ማንቸስተር ዩናይትድ በዚህ ሲዝን በሁሉም ውድድሮች ባደረጋቸው አጠቃላይ ጨዋታዎች ከ60 በመቶ በላይ የኳስ ቁጥጥር ድርሻ በወሰደባቸው ጨዋታዎች ላይ ያለው የማሸነፍ ነጻሬ በመቶኛ ሲሰላ 20% አካባቢ ነው። 60 በመቶ በአንጻሩ እንግዲህ በቡድኑ በጨዋታው ላይ አብዛኛውን የኳስ ቁጥጥር የሚያደርገው የማንቸስተር ዩናይትድ ቡድን ነው ማለት ነው። እንግዲህ 60 በመቶን የኳስ ቁጥጥር ከወሰደ አብዛኛው ሰዓት ላይ ኳሱን በመቆጣጠር ረገድ ዩናይትድ የተሻለ ነበር። ነገር ግን እነዛን ጨዋታዎች ግን የማሸነፍ ንጻሬው 20 በመቶ እንደሆነ ነው ቁጥሮች የሚያሳዩትና እንግዲህ ዩናይትድ እነዚህ አይነት ቁጥራዊ መረጃዎች እየገጠሙት እንዳለ ነው መረጃዎቹም እየበጡት። ማንቸስተር ዩናይትድ ቢሆን አሁንም ከአሰልጣኝ ሩበን አሞሪም ጎን እንደሆነ እየተነገረ ይገኛል። ማንቸስተር ዩናይትዶች እንግዲህ በተለይ በአሰልጣኝ ሩበን አሞሪም ስር አሁንም የተለያዩ ነገሮች እየተነሱ ቢሆንም አሁንም መንገጫገጮች እንዳሉ ቢቀጥሉም ነገር ግን የቡድኑ ግን የበላይ አመራሮች አሁንም ለአሰልጣኝ ሩበን አሞሪም ትልቅ ድጋፍ እንዳላቸው የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። ከዚህ በፊትም ሰር ጂም ራትክሊፍ በቀጥታ በሚዲያ ወጥተው ጭምር የ3 ዓመታት እድሜ ሊሰጠው እንደሚችልና በእነዚህ 3 ዓመታትም ጥሩ ነገሮችን እንደሚሰራ ተስፋ እንደሚያደርጉ ጭምር ተናግረው እንደነበረና በእነዚህ 3 ዓመታት ምርጡ አሰልጣኝ እንደሆነ
እንዲያሳይም ጭምር እንደተናገሩ ይታወሳል በሚዲያ ላይ እና እንግዲህ የክለቡ አመራሮች አሁንም ለአሰልጣኝ ሩበን አሞሪም ትልቅ ድጋፍ እንዳላቸው ነው የሚነገረው። ዘ አትሌቲክ እንዳወጣው ከሆነ እንግዲህ የቡድኑ አመራሮች አሁንም ቢሆን አሰልጣኝ ሩበን አሞሪምን ይደግፉታል። አሁንም ማንቸስተር ዩናይትድን ለማሻሻልም ጥሩ አሰልጣኝ አድርገውም ይቆጥሩታል የሚሉ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን ቁጥራዊ መረጃዎችን ከተመለከተን ግን አሰልጣኝ ሩበን አሞሪም እጅግ የከፋ ጊዜን እያሳለፉ እንዳለ የምናውቀው ጉዳይ ነው። ነገር ግን ባለፉት ሳምንታቶች ብቻ ሳይሆኑ ውድድሩ በጀመረበት ጊዜና ከመጡበት ጊዜ ጀምሮ ቁጥራዊ መረጃዎችን ከተመለከተን ጥሩ ቁጥሮችን እያስመዘገቡ አይገኙም። ነገር ግን አሁንም ለመሻሻል ትልቅ እንቅስቃሴዎችን እያደረጉ እንዳለ ነው አሰልጣኙ የሚነሳው። እንግዲህ አንዳንድ ሰሞኖች ላይ ወደ ድሉ ይመለሱና ከዛ ደግሞ በድጋሚም ሽንፈቶች መጥተው ቡድኑ ላይ የሚነሱ ጥያቄዎች በትልቁ እንዲጨምሩ ያደርጋሉ። ያም ሆነ ይህ ግን የክለቡ አመራሮች አሁንም በአሰልጣኝ ሩበን አሞሪም ላይ ትልቅ እምነት እንዳላቸው ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘው። በኮቢ ማይኖ ቀጣይ ዕጣ ፈንታ ዙሪያ ውሳኔዎች ሊተላለፉ እንደሚችሉ እየተነገረ ይገኛል። ተጫዋቹ በማንቸስተር ዩናይትድ ቤት የመሰለፍ እድሎችን እያገኘ እንዳልሆነ የሚያሳዩ መረጃዎችን እየተመለከተ ነው። ጨዋታዎችንም የመሰለፍ እድሎችንም እያገኘ አይገኝም በአሰልጣኝ ሩበን አሞሪም። በተለይ ደግሞ ሰሞኑን የተለያዩ ሰጣ ገባዎች ውስጥም እንደገቡ ጭምር የሚያሳዩ ነገሮች አሉ። ለምሳሌ ያክል ሰሞኑን በተለይ ነገ ከሚያደርጉት ከወልቨስ ጋር ከሚደረገው የፕሪሚየር ሊግ ጨዋታ በፊት አሰልጣኝ ሩበን አሞሪም ጋዜጣዊ መግለጫዎችን ሰጥቶ ነበርና በጋዜጣዊ መግለጫ ወቅት አንድ በርካቶችን ያነጋገረ ጥያቄ ቀርቦለት ነበር። ባለፈው ጨዋታ እንግዲህ ጨዋታውን 1-0 በመራችሁበት ሰዓት ላይ ከዌስትሃም ዩናይትድ ጋር በነበረው ጨዋታ የመከላከል ባህሪ ያላቸውን ተጫዋቾች አብዛኞቹን ቀይራ አስገብታልና ይህንን ለምን አደረክ የሚል ጥያቄ ቀርቦለት ነበር አሰልጣኝ ሩበን አሞሪም። እንግዲህ ሩበን አሞሪም ምላሹን ሲሰጥም እና ማንን ነበር ቀይሬ ማስገባት ያለብኝ የሚል ጥያቄ ነው ለጋዜጠኞች መልሶ የጠየቃቸው። ጋዜጠኞቹም ኮቢ ማይኖ የሚል ስምን አንስተውለታል። እንግዲህ በትልቅ ሳቅ አጅቦ ነው ምላሹን የሰጠውና ይህም በርካቶችን እያስገረመ ይገኛልና ኮቢ ማይኖ በማንቸስተር ዩናይትድ ቤት የመሰለፍ እድሎችን የማግኘት እድሉ በጣም ጠባብ እንደሆነ የሚያሳዩ ነገሮችን የተመለከተ ነው። የቀድሞ ማንቸስተር ዩናይትድ ሌጀንዶች ጭምር ፖል ስኮልስን ጨምሮ ኮቢ ማይኖ ከክለቡ ለቆ መውጣት ያለበት ጊዜ እንደሆነ ነው የሚያምነው። ተጫዋቹ እንግዲህ የአካዳሚ ውጤት ነውና እኔ ከአካዳሚ የወጡ ተጫዋቾች በክለቡ ቢቆዩ ደስ ይለኝ ነበር፣ ነገር ግን ኮቢ ማይኖ አሁን ላይ ስለ መልቀቅ ማሰብ ያለበት ጊዜ ነው ሲል ፖል ስኮልስ ሀሳቡን እንደሰጠም ተመልክተናልና የኮቢ ማይኖ ጉዳይ በማንቸስተር ዩናይትድ ቤት ያበቃለት ጉዳይ እንደሆነ ነው በርካቶች የሚያነሱት። በተለይ ደግሞ በአፍሪካ ዋንጫው ወቅት እንግዲህ ምናልባት እድሎችን ያገኛል ተብሎ ይጠበቅ ነበር። ምክንያቱም ማዝራዊ እንዲሁ ደግሞ አማድና ኤምቤሞ ለሀገሮቻቸው ጨዋታዎችን ለማድረግ በማንቸስተር ዩናይትድ ቤት የማንመለከታቸው ተጫዋቾች ናቸው በአፍሪካ ዋንጫው ወቅትና በዛ ወቅት ምናልባት የተለያዩ የጨዋታ ለውጦች ሊኖሩ እንደሚችሉ ይታመናል። ለምሳሌ ያክል ኤምቤሞ አለመኖሩን ተከትሎ በ10 ቁጥር ሚና ላይ ምናልባት ብሩኖ ፈርናንዴስ ያንን 10 ቁጥር ቦታ እንዲወጣ ወደፊት ጠጋ ሊደረግ ይችላል የሚሉ ግምቶች ይወጣሉ። ስለዚህ ደግሞ የብሩኖ ፈርናንዴዝን ቦታ ለመተካት ደግሞ ኮቢ ማይኖ ተመራጭ ይሆናል ተብሎ ይታሰባል እንግዲህ በሀሳባዊ ስሌትና። ነገር ግን አሰልጣኝ ሩበን አሞሪም ሰሞኑን በነበራቸው ጋዜጣዊ መግለጫ ላይ ግን ይሄ ነገር ጥያቄ ቀርቦላቸው እርግጠኛ አይደለሁም እንደሚሰለፍ ምንም የማረጋግጥላችሁ ነገር የለም፣ እኔ ተጫዋቾችን የማሰልፈው ልምምድ ሜዳ ላይ በሚያሳዩኝ ነገር ነውና ኮቢ ማይኖ ይሰለፋል ብዬ ሙሉ ለሙሉ ልነግራችሁ አልችልም፣ ስለዚህ እርግጠኛ ሆኜ የምናገረው አንድም ነገር የለም ሲልም ጭምር ነው አሰልጣኙ የተናገረውና ኮቢ ማይኖ የተለየ ተጫዋች አይደለም፣ ልምምድ ላይ የሚያሳየው ነገርን አይቼ ነው ወደ ጨዋታው ማሰልፈው የሚል አይነት ሀሳብን ሰጥተው ነበርና በርካቶች እንግዲህ በሩበን አሞሪም ስር የኮቢ ማይኖ የመሰለፍ እድል በጣም አጣብቂኝ ውስጥ የገባ እንደሆነ እያነሱ ይገኛሉ። ስለዚህ ስለ ቀጣይ ዕጣ ፈንታው ውሳኔ የሚተላለፍበት እድል እንዳለ ነው የሚነገረው። ኮቢ ማይኖ ክለቡን ለቆ የሚወጣ ከሆነ 12 ያክል ክለቦች ኮቢ ማይኖን ለማስፈረም እንቅስቃሴዎችን የሚያደርጉ ይሆናል ተብሎ ይታሰባል። ባየር ሚኒክ እና ናፖሊ ግን በትልቁ ይህንን ተጫዋች ለማስፈረም ጥረቶችን ያደርጋሉ ተብለው የሚጠበቁ ክለቦች እንደሆኑ ነው መረጃዎች የሚያሳዩት። ማንቸስተር ዩናይትድ ግን ከአፍሪካ ዋንጫ ውድድር በኋላ የኮቢ ማይኖን ጉዳይ ላይ ውሳኔ ያስተላልፋል ተብሎ እንደሚጠበቅ ነው ቴሌግራፍ የተባለው የመረጃ ምንጭ እየተናገረ የሚገኘው። ማንቸስተር ዩናይትድ በዚህ ሳምንት እንግዲህ ጨዋታውን የሚያደርገው ነገ ምሽት ነው፣ ሰኞ ምሽት ጨዋታውን ያደርጋል። ከወልቨርሃምፕተን ወንደረርስ ጋር ደግሞ የሚያደርገው መርሃ ግብር እንደሆነ የሚታወቅ ጉዳይ ነውና ወልቭሶች በዚህ ውድድር ዓመት ጥሩ ጊዜን እያሳለፉ አይገኝም። አንድም ጨዋታ ማሸነፍ ያልቻለ ብቸኛው ቡድን ነው። በፕሪሚየር ሊጉም 20ኛ ደረጃ ላይ በ2 ነጥቦች የተቀመጠ ቡድን እንደሆነ ይታወቃልና በዚህ ሲዝን እጅግ በጣም ደካማ አቋም ላይ ነው የሚገኙት። ወልቨርሃምፕተን ወንደረርስ በዚህ ሲዝን በፕሪሚየር ሊጉ የደረጃ ሰንጠረዥ 20ኛ ላይ ይገኛሉ። 12 ጨዋታዎችን ሲሸነፉ
በሁለት ጨዋታዎች ብቻ አቻ ተለያይተዋል። በዚህ ሲዝን አንድም ጨዋታ ማሸነፍ ያልቻለ ቡድን ነው። በዚህ ሲዝን እንደ ወልቭስ ዝቅተኛ ጎል ያስቆጠረ ቡድን የለም። በሊጉ ያስቆጠሩት የጎል ብዛት 7 ብቻ ነው በ14 ሳምንታት። በተቃራኒው እንደ ወልቭስ ደግሞ ብዙ ጎሎችን ያስተናገደ አንድም ክለብ የለም። 29 የሊግ ጎሎች ተቆጥሮባቸዋል። በአጠቃላይ 22 የጎል ዕዳዎች ነው ያለባቸው። ወልቭስ ባለፉት 7 ተከታታይ የሊግ ጨዋታዎች ላይም ተሸንፈዋል። ባለፉት 5 ተከታታይ የሊግ ጨዋታዎች ላይ ደግሞ አንድም ጎል ማስቆጠር አልቻሉም። በዚህ ውድድር ዘመን ባደረጓቸው የሊግ ጨዋታዎች በሙሉ ደግሞ ጎል ተቆጥሮባቸዋል። ጎል ሳይቆጠርባቸው የወጡበት ጨዋታ የለም። ባለፉት 18 የሊግ ጨዋታዎች ላይ አንድም ጨዋታ ማሸነፍ አልቻሉም። በ15ቱ ጨዋታዎች ሲሸነፉ በ3ቱ ጨዋታዎች ብቻ አቻ ተለያይተዋል። ወልቭስ በሊጉ ለመጨረሻ ጊዜ ጎል ሳይቆጠርበት የወጣው ከ18 ጨዋታዎች በፊት ነው። ይህንን የመጨረሻው ደካማ የሆነውን ቡድን እንግዲህ ለማሸነፍም የተለየ ተአምር ያስፈልጋል ተብሎ አይታሰብም። ሩበን አሞሪም ይህንን ጨዋታ ማሸነፍ የማይችል ከሆነ በጣም ትልቅ ሪስክ ውስጥ ሊገባ እንደሚችል በርካቶች እያነሱ እንደሚገኙ ነው መረጃ ወጣው። በባለፈው የውድድር ዓመት ፖል ስኮልስ እና ሊሳንድሮ ማርቲኔዝ ላይ የሰነዘረውን የሰላ ትችትና የሊሳንድሮ ማርቲኔዝም ንዴት የተሞላበት ምላሽ በርካቶች ያስታውሱታል። ሆኖም ግን አሁን ላይ እንደወጡ ዘገባዎች ከሆነ እንግዲህ በወቅቱ ነገሮችን ለማርገብ እንቅስቃሴዎች ተደርገው እንደነበር የሚያሳዩ መረጃዎች ይወጣሉ። በሰዓቱ ሊሳንድሮ ማርቲኔዝ ነገሩን ግላዊ አድርጎ ወስዶትም እንደነበር ነው የተገለጸው። ለዚህም ሁለቱም ተገናኝተው ግልጽ ውይይትን እንዳደረጉ ጭምር ነው የተነገረው። ሆኖም ግን ይህ ቀን ተቆርጦለት በጠረጴዛ ዙሪያ ይደረጋል ተብሎ የታሰበው ውይይት ግን ባልታወቀ ምክንያት ሳይደረግ መቅረቱንም ጭምር የሚያሳዩ መረጃዎችን ዴይሊ ሜል የተባለው የመረጃ ምንጭ አጋርቷል። የተለያዩ ጉዳዮችም ከዚህ ጉዳይ ጋር እየተነሱ እንደሚገኝ ነው የተገለጸው። ከማንቸስተር ዩናይትድ ጋር በተያዘም የመጨረሻ መረጃችን የምናደርገው ቶቢ ኮሊየር ከባድ ጉዳት አጋጥሞታል ተብሏል። በማንቸስተር ዩናይትድ በቂ የመጫወቻ ደቂቃዎችን ባለማግኘቱ የተሻለ የመጫወቻ ደቂቃና ልምድን ለማግኘት በማለምም ባሳለፍነው ክረምት ማንቸስተር ዩናይትድን በመልቀቅ ዌስት ብሮሚች አልቢዮንን የተቀላቀለው ታዳጊው ተስፈኛ ቶቢ ኮሊየር ትልቅ የሆነ ጉዳት አጋጥሞታል የሚል መረጃ ነው የወጣው። ቶቢ ኮሊየር ወደ ሻምፒዮንሺፑ ክለብ ካመራ በኋላ ጥሩ እንቅስቃሴዎችን እያሳየ ቢቆይም ተደጋጋሚ ጉዳቶች ግን ለተጫዋቹ እንቅፋት እንደሆኑበት ጭምር ነው የተነገረው። ተጫዋቹ አሁን ላይ ከባድ የሆነ ጉዳት በማስተናገዱ ከጉዳቱ ለማገገም ወደ ካሪንግተን ተመልሷል የሚል መረጃ ጭምር ነው እየወጣ እንደሚገኝ ዘገባዎቹ የጠቆሙት። አርሰናልን የተመለከተ መረጃን ደግሞ እናንሳ። የአርሰናሉ የኋላ መስመር ተሰላፊ የሆነው ክሪስቲያን ሞስኩዌራ በሳምንቱ አጋማሽ ጉዳት እንዳጋጠመው የሚታወስ ጉዳይ ነው። በጨዋታው ላይ ተጫዋቹ እንግዲህ የገጠመው ጉዳት ውስብስብ ነው ሲሉ ነው አሰልጣኝ ሚኬል አርቴታ ተናግሮም የነበረው። አርሰናሎች አሁን ላይ ክሪስቲያን ሞስኩዌራ በጉዳት ምክንያት እስከ 6 ሳምንታትም ከሜዳ ሊርቅ እንደሚችል ፍራቻ እንዳለባቸው ነው እየተገለጸ የሚገኘውና እስከ 6 ሳምንታት ላይሰለፍ ይችላል የሚሉ ግምቶች ናቸው የወጡት። ተጫዋቹም በቅርቡ መለሳለሁ በሚል ተስፋ ማድረጉ ሲገለጽ የሚደረጉ ምርመራዎች ግን መቀጠላቸውን የተነገረው። በጉዳትም በተደጋጋሚ እየተፈተነ የሚገኘው አርሰናል ወሳኝ የኋላ መስመር ተሰላፊ ዊሊያም ሳሊባና ጋብሪኤል ማጋሌሽን ማጣቱን እናስታውሳለን። አርሰናሎች በዚህ ሰዓት ተጠባባቂ ላይ ያላቸው በመሃል ተከላካይነት የሚሰለፍ ልምድ ያለው ተጫዋችም ጁሪያን ቲምበር ብቻ እንደሆነ ይታወቃል። በትናንትናው ጨዋታ ላይ እሱን ነው እንግዲህ በቋሚ አስተላለፉ ውስጥ ከፒዮሮ ሂንካፒዬ ጋር አድርገው አሰልፈው የነበረው እንግዲህ ፒዮሮ ሂንካፒዬ እና ጁሪያን ቲምበርን እንደነበረም የምናስታውሰው ጉዳይ ነው። ሌላኛው ከጉዳት ጋር በተያያዘ አንዳንድ ጉዳዮችን እናንሳም። ጉዳት ላይ የነበሩ ተጫዋቾችን በተመለከተ እንግዲህ የተለያዩ ጉዳዮች እየተነሱ ይገኛሉ። ክሪስቲያን ሞስኩዌራ ቀደም እንዳነሳውት ነው በጉዳት ምክንያት ከትናንትናው ጨዋታ ውጪ ነበር። እንዲሁ ደግሞ ቢቢሲ ስፖርት እንደዘገበው ቢያንስ 6 ሳምንታትም ከሜዳ እንደሚርቅ ነው የተረጋገጠው። ሌላኛው ደግሞ የተነሳው ጉዳይ ዊሊያም ሳሊባ ነው። ከቸልሲ ጨዋታ በፊት በልምምድ ላይ ቀለል ያለ ጉዳት የደረሰበት ሳሊባ 2 ጨዋታዎች ያለፉት ሲሆን የብሬንትፈርዱ ጨዋታ ከመደረጉ በፊትም ስለ ሳሊባ ተጠይቆ የቀናት ጊዜ ብቻ ይመስላል ያለ ሲሆን በትናንትናው ጨዋታ ላይም እንዳልደረሰና በትናንትናው ጨዋታ ላይም እንዳልነበር የተመለከትነው ጉዳይ ነው። በትናንትናው ጨዋታ ላይም ይህንን ተጫዋች መጠቀም ያልቻለበትን አጋጣሚ ነው የተመለከተው። ሌላኛው ካይ ሃቨርትስ ነው እንግዲህ የምንመለከተው ከጉዳቱ እያገገመ ቢሆንም ከትናንትናው ጨዋታ ግን ውጪ ነበር። ምናልባትም በዲሴምበር ወር በሜዳው ላይ ልንመለከተው የምንችልበት እድል በጣም ጠባብ እንደሆነ እየተነገረ ነውና በሚቀጥለው ምናልባት በጃንዋሪ ወር የተጫዋች ከጉዳቱ አገገሞ ሜዳ ላይ ልንመለከተው የምንችልበት እድል እንዳለ ተገልጿል። ሌላኛው ጋብሪኤል ማጋሌሽ ነው። በአርሰናል በኩል በጉዳት ላይ የሚገኘው ተጫዋች ከትላንትናው ጨዋታ ውጪ ነው። ጋብሪኤል ማጋሌሽ በዲሴምበር ወርም የመመልከት እድላችን በጣም ጠባብ ነው ተብሏል። ምክንያቱም በጉዳቱ ምክንያት እስከ ጃንዋሪ አካባቢ እንግዲህ ሊመለስ የሚችልበት እድል እንዳለ ይነገራል እንጂ በዚህ ዲሴምበር ወር ግን ወደ ጨዋታ ይመለሳል ተብሎ
እንደማይጠበቅ ነው መረጃዎቹ የገለጹት። የቸልሲን ጉዳይ እናንሳ። ሪስ ጄምስ በውድድር ዘመኑ መጨረሻ ላይ 2 ዓመት ውል ብቻ ይቀረዋል። ከዛ በፊት ንግግሮች እንደሚደረጉ ይጠበቃል። ቸልሲና ሪስ ጄምስ ውሉ እንዲራዘም ለማድረግም ውጪ እንግዲህ ሌላ ፍላጎት እንደሌላቸው ነው። እንግዲህ ውሉ እንዲራዘም ብቻ ነው የሚፈልጉት። የሚያሳይ ደግሞ ሌላ ምንም አይነት ሀሳብ የለም። ውሉ እንዲራዘም ብቻ ሁለቱ ቡድኖች እንደሚፈልጉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። ማትላው ነው ለቸልሲ መረጃዎች በጣም ቅርብ የሆነው የመረጃ ምንጭ የተናገረው። እንደ ኒዘር ኬንሴላ ዘገባ ከሆነ ደግሞ ቸልሲ አቼፖንግን መሸጥ አይፈልጉም። በክረምቱም በመሀል ተከላካይለት ያስፈረሙትም ከሱ ውጪ እሱ ስላለ እንደሆነ ጭምር ነው ሌሎች ተጫዋቾችን ያላስፈረሙትና ይህንን ተጫዋች መሸጥ በጭራሽ አይፈልጉም የሚል አይነት ሀሳብ ነው እየወጣም የሚገኘው። ከትላንትናው ጨዋታ ጋር በተያያዘ አሰልጣኝ ኤንዞ ማሬስካ የተለያዩ ጉዳዮችን አንስቷል። ከትላንትናው የቦርንመዝ ጨዋታ ጋር በተያያዘ የተለያዩ ጉዳዮችን ያነሳው አሰልጣኝ ኤንዞ ማሬስካ ስለ ጨዋታው ሲናገር ጨዋታውን ለማሸነፍ ያደረግነው ጥረት ግልጽ ነበር። የተወሰኑ የጎል ዕድሎችን አግኝተን ነበር። ድጋሚ እንደምንለው ማሸነፍ ባንችል እንኳን አለመሸነፍ ትልቅ ነገር ነው። በሜዳው የመጨረሻ ክፍል ወይም ፋይናል ሰርድ ላይ ትንሽ የጥራት መቀነስ ይታይብን ነበር። ማክሰኞ ለሚኖረው ጨዋታ ፊታችንን ማዞር አለብን። መረባችንን ሳናስደፍር ወይም ክሊንሺት መውጣትም ወሳኝ ነገር ነው ሲልም ጭምር የተናገረው። ስለ ኮል ፓልመርም ተጠይቆ ምላሹን ሰጥቷል። ኮል ፓልመርን በተመለከተ ሀሳቡን ሲሰጥ አሰልጣኝ ኤንዞ ማሬስካ ሲናገርም ማሸነፍ እንግዲህ እንፈልግ ነበር። ኮል ፓልመርም ጥሩ እንቅስቃሴ አድርጓል። ከረጅም ጊዜ በኋላ ደግሞ ወደ ሜዳ ተመልሶ የተወሰኑ ደቂቃዎችን አግኝቷልና አሁን ዋናው ነገር አካላዊ ብቃቱ ቀስ በቀስ መገንባቱ ላይ ነው ሲል የተናገረው። ጨዋታውን ማሸነፍ በማይቻልበት ጊዜ አለመሸነፍ ወሳኝ ነው። ስለዚህ የሚያገኘነው 1 ነጥብን ይዘን እንቀጥላለን ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ ሀሳቡን እንደሰጠ የተመለከት ነው። ሌላኛው ስለ ጎል ዕድሎችም ተናግሮ ነበር። ጎል ለማስቆጠር የተወሰኑ ድሎችን አግኝተን ነበር። በሌላ በኩል ደግሞ ግብ አለማስተናገዳችን ትልቅ ነገር ነው። በቀጣይ ጨዋታዎች የተሻለ ድል ገጥሞን ጎሎችን እንደምናስቆጥርም ተስፋ አድርጋለሁ ሲልም ጭምር እንዲሁ ተናግሯል። ስለ ሊያም ዴላፕ ጉዳትም ተጠይቆ ነበር። እንዳለመታደል ሆኖ ሊያም ዴላፕ በድጋሚ ከሜዳ ይርቃል። ለምን ያክል ጊዜ እንደሆነ ባናውቅም ትከሻው ላይ ያጋጠመው ጉዳት የከፋ ይመስላል። እሱ በጣም እድለቢስ ልጅ ነው። አስቀድሞ ለ2 ወራት ያክል ከሜዳ ርቆ ነበር። አሁን ደግሞ በድጋሚ መራቅ ግድ ይሆንበታል ሲልም ጭምር ነው የተናገረው። ስለ ቸልሲ አጠቃላይ አቅምም ሲናገር በጨዋታው በተለይም በሜዳው የመጨረሻው ክፍል ወይም ፋይናል ሰርድ ላይ የጥራት እጥረት ይታይብን ነበር። ብዙ ስህተቶችን ሰርተናል። መምታት ሲገባን ያበላሸናቸው ኳሶችም በጣም ብዙ ነበሩ። ያም ሆኖ ግን ማሸነፍ ሲያቅተን አለመሸነፍ ጥሩ ነገር ነው። የመጨረሻው ኳስ ወይም ደግሞ ላስት ፓስ ላይ ስህተት መፈጠሩ እግር ኳስ ላይ የሚያጋጥም ነገር ነው። ኮል ፓልመር በዛ ረገድ ጥሩ ነበር። ባለፈው ግማሽ ሰዓትም እንዲሁ በ1 ሰዓት ያክልም ተጫውተዋል ሲልም ጭምር ነው የተናገረው። ስለ መሀል ተከላካዮች ጥምረትም ሲናገር በአሁኑ ሰዓት የመሀል ተከላካዮች ድንቅ ናቸው። ላለፉት 4 ወይም 5 ጨዋታዎች ግብ ላይ አለማስተናገድም ክሊንሺት እንድንወጣ ትልቅ ስራን ሰርተዋል። በጣም ጥሩ ሁኔታ ላይ እየተንቀሳቀሱ ነው ሲልም ጭምር የተናገረው። ስለ ዋንጫ ፉክክሩ ሲናገር ከአርሰናል ጨዋታ በኋላ የነበረኝ መልእክት ግልጽ ነበር። እስከ የካቲት ወይም መጋቢት ድረስ እንግዲህ አሁን ባለንበት ደረጃ ላይ መቆየት ከቻለን ያኔ ስለ ዋንጫ ፉክክር ማውራት እንችላለን። የሊጉ ሰንጠረዥ በጣም ተጣብቋል። 2 ጨዋታዎች በተከታታይ ማሸነፍ ከቻልክ ደረጃክ ወረድ እንግዲህ ማሸነፍ ካልቻልክ ደረጃክ መውረዱ አይቀርም ሲልም ጭምር የተናገረው አሰልጣኝ ኤንዞ ማሬስካም ትናንትና ጨዋታ ካደረጉ በኋላ እየተናገሩት ሀሳብ ነው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። የእንግሊዙ ክለብ ሊቨርፑል በ2026 የአጥቂ መስመሩን ማጠናከር ይፈልጋል። ለዚህም ደግሞ ሮድሪጎ ጓይሽን እንደ አማራጭ ከሚመለከታቸው ተጫዋቾች መካከል አንደኛው እንደሆነ ነው ቢልድ የተባለው የመረጃ ምንጭ በተለይ የጀርመን የመረጃ ምንጭ ተናገረው። ሻቪ አሎንሶ በሪያል ማድሪድ ወደ ተለዋጭ የጨዋታ አቀራረቡ ተመልሷል። በትልቅ ጨዋታ የማጥቃት አጨዋወት ሙከራዎችን በመተው የመከላከል ጥንካሬንና ፈጣን ትራንዚሽንን መርጧል። በመሃል ሜዳ ላይ የፊዚካል ጥንካሬ ያላቸው ሹዋሜኒ፣ ቫልቬርዴና ካማቪንጋ እንዲሁ ቤሊንጋምን በማጣመርም ቡድኑ ያለ ክላሲክ ጨዋታ አቀጣጣይም ይጫወታል። ይህም ኬሊያን ምባፔና ቪኒ ጁኒየር የመልሶ ማጥቃት ነጻነትን የሰጠ ሲሆን እንደዚህ ቀደሙ ደግሞ ትልቅ ተጋጣሚዎችን ፕረስ አድርጎ ኳስ የማስጣል ኃላፊነትም የቀነሰ ነው። በሪያል ማድሪድ ቤት በዚህ ሰዓት ከሌሎች አቀራረቦች የተሻለ ስኬታማ ጨዋታም እንደሆነ ይታመናል ብሏል ዲያሪዮ አስ ባወጣው መረጃ። ምንም እንኳን ተጫዋቹ በመሃል ሜዳው ላይ መሰለፍን ቢመርጥም በሪያል ማድሪድ በተከሰቱ 2 የረጅም ጊዜ የቀይ መስመር ጉዳቶች በኋላ ፌዴሪኮ ቫልቬርዴ ዳግም እንግዲህ ወደ ቀይ መስመር ተከላካይነቱ ተመልሶ የሚጫወት ይሆናል። ፌዴ በዚህ የውድድር ዓመት 605 ደቂቃዎችን በቀኝ ተመላላሽነት ቦታ ላይ እየተጫወተ ሲሆን በጥሩ ብቃትም ጨዋታዎቹን አጠናቋል። ይህንን ተከትሎ በቡድን ውስጥም ቀጣዮቹ የሴልታ ቪጎ፣
የማንቸስተር ሲቲና የሲቪያ ጨዋታን በቀኝ መስመር ለመርዳትም ወሳኙ ተጫዋች ይሆናል ተብሎ ይጠበቃል። ቫልቬርዴ ለሻቪ አሎንዞ አጫውተም ትልቅ የመከላከል ስራንና የቡድን ጥንካሬን እንደሚያመጣ ይታመንበታል የሚል መረጃ ነው የወጣው። ከናፖሊ በውሰት ቪያሪያል እየተጫወተ ያለው የላፋብሪካ ውጤት የሆነው ራፋ ማሪን በቢጫ ሰርጓጆቹ ቤትም በቋሚ ተሰላፊነት ከመጫወት አልፎ ድንቅ ብቃቱን እያሳየ ይገኛል። ታዲያ ሪያል ማድሪድ የላፋብሪካ ተጫዋቾችን እንዲሁ ደግሞ በሽያጭ የሚለቅ ባለመሆኑ 2024 ራፋ ማሪን ሲለቀው በተጫዋቹ ላይ በመጀመሪያም ለናፖሊ በ2025 ላይ መግዛት እንዲችሉ የ2 ሚሊዮን ዩሮ ውሰት ውልም እና ደግሞ 10 ሚሊዮን ዩሮ መግዛት አማራጭም አካቶላቸው ነበር። በምላሹ ደግሞ ሪያል ማድሪድ እንግዲህ ከፈለገው በ2026 በ25 ሚሊዮን ዩሮ መልሶ የመግዛት አማራጭን ያካተተ ሲሆን ናፖሊ ይህንን የመግዛት አማራጭም ማስወገድ ከፈለገ ግን ተጨማሪ 10 ሚሊዮን ለሪያል ማድሪድ እንዲከፍልም የሚያስገድድ ውል እንዳለ ጭምር ነው የተነገረው። ናፖሊ 10 ሚሊዮን ከፍሎም ግን ተጫዋቹን በፈለጉት ዋጋ እሸጣለሁ ማለት አይችሉም። ይልቁንስ ሪያል ማድሪድ አሁንም በ2026 ከፈለገው 50 ሚሊዮን ዩሮ አውጥቶ የመግዛት መብት ይኖረዋል። ራፋ ማሪን በዚያ ሰዓት በቪያሪያል ቋሚ ተሰላፊ ከመሆን ባሻገር በስፔን ብሔራዊ ቡድንም በጥብቅ ክትትል ከሚደረግላቸው የመሃል ተከላካዮች መካከል አንደኛው እጩ እንደሆነ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ዲያሪዮ አስ ነው ይህንን ሰፊ ማብራሪያ ያወጣው። በአሰልጣኝ ፔፕ ጓርዲዮላ የሚሰለጥነው ማንቸስተር ሲቲ በቀጣዩ የአውሮፓ ቻምፒየንስ ሊግ ጨዋታ ሪያል ማድሪድን ከመቅጠሙ አስቀድመው በቡድን ውስጥ ምንም አይነት ጉዳት እንዲኖር አይፈልጉም። ክለቡ ማንቸስተር ሲቲ በትላንትናው ዕለትም ምሽት 12 ሰዓት ላይ ጨዋታን አድርገው እንደነበር ይታወሳል እና እንግዲህ በቡድን ውስጥ ጉዳት እንደሌለ ጭምር ነው የተናገሩት። ቀጣይ ደግሞ ከሪያል ማድሪድ ጋር ጨዋታቸውን ያደርጋሉ። ሪያል ማድሪድ ሄታፌን ጨምሮ የተለያዩ ክለቦች ያቀረቡበትን ጎንዛሎ ጋርሲያን በጥር የዝውውር መስኮት በውሰት የማስፈረም ጥያቄን ውድቅ አድርጓል። ይህንንም ያደረገው አሰልጣኝ ሻቪ አሎንዞ ተጫዋቹን ለመልቀቅ ፍቃደኛ ባለመሆኑ የተነሳ ምክንያት እንደሆነ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ አድርጓል። በቫልዴባስ ውስጥ ከሚነገሩ ጉዳዮች ውስጥ አንደኛው የሆነው ሪያል ማድሪድ በኔግሬራ ጉዳይ እስከ መጨረሻው ድረስ እንደሚጓዝ ነው። የዚህ ጉዳይም ፍርድ ቤቱ በሚሰጠው ውሳኔ ላይ ውጤቱ ላይ የተመሰረተ ነው። በተጨማሪም ሪያል ማድሪድ በአንድ ረፍት ነገር ሀሳቡን ሲያስቀምጥ ገና አልተጀመረም ይላል። ይህም ደግሞ ከኔግሬራ ጉዳይ ጋርም ብቻ ሳይሆን ከስፔን እግር ኳስ ፌዴሬሽን ጋርም ያለበትን ቁርሾ የሚያመላክት ነው። በአንጻሩ የስፔን እግር ኳስ ፌዴሬሽን የደበዘዘውን ከሪያል ማድሪድ ጋር ያለውን ግንኙነት ለማስተካከልም ወደ ኖርማልም ለመቀየር ፍላጎቱ እንዳለው ሆሴ ፌሊክስ ዲያስ የዲያሪዮ አሱ ዘጋቢም የተናገረው። በሪያል ማድሪድ በህዳር ወር የተከሰተው የጨዋታ አቋም መዋዠቅ ዋነኛ ምክንያት የተጫዋቾች ጉዳት ነው እንጂ የታክቲካል አቀራረብ ውሳኔ አሰጣጥም እንዳልሆነ ጭምር ማርካ የተባለው የመረጃ ምንጭ ደግሞ በስፋት እያጋራ እንደሚገኝ ነው መረጃዎች በትልቁ እያጋሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው የምንመኘው። ዛሬ የሚደረጉ ጨዋታዎችን እንድትከታተሉ በአክብሮት እንጋብዛለን። በነገው ፕሮግራማችን ስንገናኝ ደግሞ ሌሎች ስፖርታዊ ጉዳዮችን በስፋት ይዘን የምንመጣ ነው የሚሆነው። መልካም ቀን፣ መልካም ጊዜ ይሆንላችሁ።